በነገራችን ላይ አንተን የማይረዱ ሰዎች እኔ አልከሳቸውም። እኔ ማምንበት ነገር ምንድነው አይገባቸውም ብዬም ማምናለሁ። ስለዚህ ሰዎች ለምንድነው ኡስታዝ ወሂድን በዛ ልክ የሚተቹት ብዬ ስል ስለማይረዳቸው ነው። እንደዚህ ሰዎች ደግሞ ለምን አልተረዳቸውም ተብሎ እንትን ሊከሰሱ አይገባም ብዬ ነው ማምነው። አማርኛ በጣም ከባድ ነው። በታብራራበት መንገድ ደግሞ በጣም የረቀቀ በጣም ረቂቅ ስለሆነ ለምንድን ነው ያልተረዱት ተብሎ መከሰስ የለባቸውም ብዬ ነው የምለው። ያው ከአንተ ምህረት ተችሯቸዋል። ጥሩ ነገር ነው። ምክርን ግን በጣም ነው የምናመሰግነው። ትህትናህንም ሳላደንቅ አላልፍም። በነገራችን ላይ በጣም እዚህ ጋር ቁጭ ብለህ ስላንተ እንትን ማውራት እንኳን በጣም ይከብዳል። ብቻ ጥያቄ ያላችሁ ሰዎች መቀጠል ትችላላችሁ፣ እኛም እንድንማርበት ማለት ነው። እንደዛ ነው ያለው። ንጽጽሩ ይቀጥላል ይመስለኛል። እኔ በመጣሁበት ሰዓት ላይ ኡስታዝ አቡ ሃይደር ነበረ። ከዛ ወደ ፌስቡክ ስንመጣ 3 ልጆች አገኘን። ኡስታዝ ኤልያ፣ ኡስታዝ አቡ ይስራና ኡስታዝ ያህያ። አሁን 5 ነበር ነው። ከዛ በኋላ ግን ምንድነው የሆነ ሳሌ ቲክቶክ ሲመጣ ብዙ ልጆች ወጡ። ከዛ ውስጥም የወጡ ልጆች አሉ። በቃ ማለት ጥሩ ነው ያለው ራሱ ማለት ነው። አሁን አልሐምዱሊላህ ነው የምለው። እንትን ነው ደግሞ እኩዮቻችንም አይደሉም፣ ትናንሾች ናቸው። ራሱ 19 ቤት ውስጥ ያሉ አሉ፣ 17 አሉ፣ 18 19 20 21 22 ምናምን ውስጥ ነው ያሉት። ዝም ብሎ ስለበሰሉና የሆነ ብስል ስላሉ ነው። እንደገና ደግሞ ውስጣቸውም የሆነ ትላልቅ ሰው ያለ ይመስለኛል አንዳንዴ ዝም ብዬ ሳስበው ማለት ነው። ወይ ደግሞ እናታቸው ሆድ ውስጥ ብዙ ዓመት ቆይቶ ሊሆንም ይችላል፣ አናውቅም። የሆነ ነገር ሊሆን ይችላል፣ ግን ብስል ያሉ ናቸው። አይ ነው ግን ደግሞ ስህተትም ሊኖርባቸው ይችላል። ሰው ናቸውና ከሰው ስህተት ከብረት ዝገት አይጠፋም የሚባል ነገር አለ። እንደዛ ነው ያለው። ዳጸ ልሳንም አለ፣ ዳጸ ሚስጥርም አለ የሰው ልጅ ላይ ማለት ነው። እና ሰዎች አሁን እንደዚህ የምትላቸው የሚተቹ ሰዎችን እንደዚህ እርማት እንሰጣለን ብለው የሚሉ ሰዎች በአጠቃላይ ስትመለከቷቸው ዳጸ ልሳንም ዳጸ ሚስጥርም ልታገኙባቸው ትችላላችሁ። ስላልተከታተልናቸው ነው እኛ ጊዜ ስለሌለንና የሚናገሩትን ስላለቀምናቸው ነው እንጂ እርግጠኛ ነኝ ዳጸ ልሳን ይገኝባቸዋል በደንብ ተደርጎ ማለት ነው። እና የአፍ ወለምታ በደንብ ነው ያለው፣ ግን በይቅርታ ነው የሚታሸው። ምንም እንትን የሚለው ነገር የለም። እና እርማትም ችግር የለውም። እኔ እስከ መጨረሻው ድረስ ሰዎች እንዲያርሙኝ ነው ፈልገው። እንደውም ስህተቴን ያልነገረኝ ሰው ነው ለኔ እንደ ጠላቴ የማየው ማለት ነው። ፊት ለፊት ዝም ብሎ የሚያሞካሸኝ፣ ውስጥ ለውስጥ ደግሞ ሌላ ነገር የሚያወራ ሰው አይመቸኝም። እና አደባባይ ላይ ተሳስቷል ብሎ ካለ ምንም ችግር የለውም ላላ ብሎ እስካደረገው ድረስ ማለት ነው። ግን እንዴት ነው ስህተቱን የሚያርምበት ነው? ውርጋጥና ጋጠ ወጥ ነው ወይም ደግሞ በእርግጫ ምናምን መልኩ ከሆነ ምናልባት እኔ እርማቱንም ላልቀበለው ይችላል። ትክክልም ቢሆን ያ ሰው ገብቷል። ዋልጌና ባለጌ ሆኖ ውርጋጥና ጋጠ ወጥ ሆኖ የሚመነጭቅና የሚያመናጭቅ ንግግሮች ቢጠቀም አንድ ሰው ትክክል ነው ብዬ አይደለም። እኔ ቁልፍ ስሰጥህ ለአንተ መኪና ንዳ ብዬ መኪና ወሰኝ ስትለኝ እንካ ብዬ ብሰጥህ፣ ምንጭቅ አድርጌ ብሰጥህ፣ ረጋ ብዬ ብሰጥህ ከቋንቋ አንጻር ሁለቱም መስጠት ነው። ነገር ግን ምንጭቅ አድርጌ ስሰጥህ ደስ አይልህ ማለት ደስተኛ ሆነህም አይደለም የምትነዳው። በቃ ታስበዋል። ለምን እንደዚህ ያደረገ ንቆይ ነው ምናምን ነገር ትላለህ። እና ለምን በስብና ላይና በክብሬ ላይ ይረማመዳል ብለህ ትላለህ። ስለዚህ ሀሳቡ ላይ ብቻ አተኩሮ አንድ ሰው እስከተናገረ ድረስ እርማት መቀበል እንትን ነው። ከራሱ እየተኮፈሰ ሽንት ቤት የማይቀመጥ እስኪመስል ድረስ ራሱን እንደው ሌላ ሰው አድርጎ ንጹህ አድርጎ ራሱን የሚያስቀምጥ ሰው ራሱ የማይተኛ የማያንኮራፋ ሰው እንዲመስል ልክ ራሱ መልአክ አድርጎ አንተን ለማሳነስ ሆን ብሎ ስራዬ ብሎ ካደረገ በካልቾ ነው ዞር በል ብለህ የምትለው ማለት ነው። ቦታ አትስጠው ራሱ ማለት ነው። እሱ ራሱን አትልቆ አንተን ለማሳነስ፣ እሱ አዋቂ ራሱን አድርጎ አንተ ማህይም ለማድረግ፣ እሱ ራሱን አስከብሮ ሌላውን ለማዋረድ በሚል ኢንተንሽን ከመጣ ሊላህ አይደለም። ሲጀምር ነፍስያ ነው፣ ኢጎሴንትሪክ ነው እና ዞር በል ነው የምትለው። ማክበሩን እንደምናቀበት ሁሉ መናቁንና ዞር በል ማለቱን ደግሞ እናቀበታለን እኛ ማለት ነው። እና ከዛ አንጻር ነው ንቀት መተው ነው። እንዲህ አይነት ሰው ለዝንተ ዓለም ነው የምንቀው። አንዴ ነው እድል መሰጠው ለሰው ልጅ በነገራችን ላይ ምናልባት እስቲ ካለ አላገኘው ግድ የለም መዋረድም እንትን ምንም ይሁን እስቲ አንዴ ላውራው ላለው የሰው ልጅ አንዴ አውርቼው ግን እድሉን ሰጥቼው ያንን እድሉን ካላስተካከለ በመከባበር መንፈስ ካላደረገ ኢጎሴንትሪክ አሁንም እንትን የሚለው ከሆነ ለዝንተ ዓለም ከዛ በኋላ አያገኘኝም ያ ሰው ማለት ነው። እንደዛ ነው እንትን የሚለው ማለት አማላጅም ቢልክ
እንትንም ቢልክ ምናምን ነገር። እኔ አንድ ጊዜ ፌስቡክ ላይ አንድ ልጅ ነበር እና በጣም እንደሚወደኝ ምናምን ይነግረኛል ምናምን ነገር ምናምን እና አንቱ ላይ ይለኛል። ባቢሎን ልጁ የዛሬ 5 ዓመት 6 ዓመት ነው ነገር አንቱ ኡስታዝ ምናምን ምናምን ይለኛል እና ያስቀኛል ነገር ስራው ማለት ነው። በኋላ ላይ የሆነ ሰዓት ላይ ተነስቶ ምንድነው የሆነ ሐዲስ ጽሁፍ ጽፌ ነው ይሄ ቀጣፊ ምናምን ብሎ ረሰላ ለሰለም በእኔ ላይ የዋሸ መቀመጫው እሳት ነው ምናምን ብሎ ያው እንደዛ ሁላ ብሎ እንትን አለና ደነገጥኩኝ አይቼው። ያ አላህ ማለት በምንድር ምን ከዛ እስቲ ይውልኝ አልኳቸው። ራሱ አስታውሳለሁ ይውልኝ ይሄን ነገር ይውልኝ እስቲ ምንድነው ማለት እንትኑ ከምን አንፃር ነው ትርጉም ላይ ተሳስቼ ነው? አረ ምንም ነገር የለውም አሉ እና ልጁ ምንድነው ጽፎልኝ 2-3 ያልመለስኩለትም ያ ነገር አናዶታል። እኔ ጊዜ የለኝም እና ሌላ ነገር በቃ በትቢት ወይ ኩራት ነው የመሰለው። ከዛ በኋላ ግን ልክ እንደዛ ሲል በቃ ለዝንተ ዓለም ለአንዴና ለመጨረሻ ጊዜ ነግሬው ለዝንተ ዓለም ብሎ ካረኩት አረኩት። ከዛ በጓደኞቼ በምናምን ሁላ እየመጣ እንትን ይላል በቃ እኔ እንትን ብያለሁ ምናምን ነገር ብሎ ካነሳለታለሁ እንትን ላለው ነገር ግን እንደ ድሮ አልሆንም። እንደ ድሮ ካል እሱ የሚፈልገው እንደ ድሮ ነው የሚፈልገው ማውራት በውስጡ ይፈልጋል። አይኔ አልፈልግ ብሎ ካረኩት አረኩት ራሱ ማለት ነው። እና ምን ለማለት ፈልጌ ነው አንዴ ነው የሰው ልጅ እድል የምትሰጠው ማለት ከዛ በኋላ ከነ መፈጠሩ ተረሳዋል። እና ይሄ ነው ለማለት የፈለኩት። አይ ቲንክ ወደ መማማሩ ብንሄድ የተሻለ ሳይሆን አይቀርም። እንትንም ነው በነገራችን ላይ ሂስትም የሚባል ነገር አለ ታውቃለህ? ባቢሎን በእኛ ሂስትም ይባላል። ምቀኝነት አለ የሰው ልጅ አለበት እንደዛ ያለ ሰው ልትበልጠው የማይፈልግ ሰው አለ እና አንዳንድ ሰው ስትበልጥ የሚበልጥ ሲመጣ አሳረፈኝ ብለው የሚያስቡ አሉ። እንደነ ኡስታዝ አቡይደር አይነት ማለት ኡስታዝ አቡይደር አሁን እኔ በመጣሁበት አካባቢ ላይ በቃ በጣም ደስተኛ ሲሆን ነበር። ሰውን ሁላ የሆነ ነገር ሲፈልጉት ወደ ወሂድ ሂዱ ያገዛቸዋል ምናምን በቃ ምናምን ኧረ ኡስታዝ እንተጋገዝ እንጂ ምናምን ብዬ ስለው አይ በቃ አላህ ነው አንተን ያመጣ ምናምን ነገር ነው የሚለው። እንዲህ አይነት ሰዎች አይቻለሁ። ኡስታዝ መሐመድ ከድርን አስታውሰዋለሁ ያለውን ነገር ማነስ ያደርግ። ሌሎችም እኔ ብዙ ኡስታዞች አውቃለሁ ኡስታዝ ቀመር ሁሴን በቃ በሰሙ ሰዓት ማለት ነው። ሌሎችም እኔ የማውቃቸው ብዙ ኡስታዞች የኔ መምጣት በጣም ደስተኛ እንዳደረጋቸው ምናምን ነገር በጣም እናንተ ይላሉ። ያው ደግሞ በተቃራኒው ደግሞ በቃ እንትን ነው በቃ ትኩረት በጣም የሚፈልግና ያ ሰው ይመስለኛል ሰዎች ማለት ነው እኔ ያየሁት ትኩረቱን ሲያጡ በምን በቃ ጀስት ሊያናዳቸው ይችላል ያ ነገር እና ያን ሰው ቀርጥፈን ወይም ደግሞ የጥሎ ማለፍ ታውቃለህ? ጥሎ ማለፍ እንዴት አድርጎ መውደቂያው ሽብልቅ ነገር ፈልጎ የተሰነጠቀ ድንጋይ ሽብልቅ ትይዝና ስንጥቁ ላይ ነውና የቱ ጋር ነው ይሄ ልጅ የምናጠፋው ብሎ ያ ሰው ያስባል። ሞክረዋል፣ ብዙዎች ሞክረዋል። ቲክቶክ ከመጣው ጊዜ ጀምሮ ብዙ ሰዎች ሞክረው አልቻሉም። እኔ ያለው እስካሁን ድረስ ማለት ነው እኔን የሚያስቆመኝ ያስጀመረኝ ነው። በጣም እርግጠኛ ሆኜ የምነግራችሁ ማለት ነው ያስጀመረኝ አላህ ነው፣ ያመጣኝ አላህ ነው። ሳቆም በምክንያት የሚያስቆመኝም አላህ ነው። ሰው አያስቆመኝም። ለሰው ብዬ አይደለም የመጣሁት፣ ላላ ብዬ ነው የመጣሁት እዚህ አካባቢ ላይ ማለት ነው። ስለዚህ ማንም ሊያስቆመኝ አይችልም። ያስጀመረኝ አምላክ እስከ መጨረሻው ድረስ ያስጨርሰኛል። መቼ መቆም እንዳለብኝ የሚያስቆመኝ እሱ ነው። ይህን እንኳን ራሴ ማቆም የምችለው ነገር አይደለም። ከውስጥ ነው ወደ ውጭ የሚወጣው ራሱ ያለኝ ካፓሲቲ፣ ካፓቢሊቲ እና ፖቴንሻሊቲ እሱ የሰጠኝ እስከሆነ ድረስ ልተው እንኳን ብዬ መተው አልችልም። በአንድ ወቅት ሳላ ቲክቶክ ምንድነው ንጽጽር ተዋለው አለና ፖስት በውስጥ መስመር መጥቼ ነገርኩት። አንተ ንጽጽር መተው አትችልም አልኩት። ለምን አለኝ። አንተ የንጽጽር ሰው ነህ አልኩት። ስለዚህ መተው አትችልም። ልተው ብለህ ብትል እንኳን እሺ አይልህም አልኩት። አይ እንደዛ አይደለም እኔ ትቻለሁ አለ። አይ ጊዜ ውሰድበት፣ ረፍት ነው ያስፈለገ፣ ረፍና ተመልሰህ ትመጣለህ አልኩት። ከዛ 2 ወር ነው ምናምን 3 ወር ቆይቶ ተመልሶ መጣ። ከዛ ሳገኘው ብዬ ነበረ ስለው እምቢ አለ አይደል አልኩት። አዎ እምቢ አለኛል። ውስጡ አለ እንትን ልትለው አትችልም፣ ልታወጣው አትችልም። ንጽጽርም ማለት ነው በቃ አላህ ውስጡ የተቀመጠ መክሊት አለ፣ ተሰጥኦ የሚባል ነገር አለ የሰው ልጅ። ስለዚህ እሱ ልተው ቢለው እንኳን የማይተው ሰው አለ ውስጡ የተቀመጠ ነገር እስከሆነ። ንጽጽር እንደዛ ነው ለኔ።
ስንቴ ልተው እያልኩኝ መተው የምችለው ነገር አይደለም። በተለይ ደግሞ ሰዎች ደግሞ ሊያስተውኝም አይችሉም ሊያጠፉንም አይችሉም። እና እንደዛ ነው። የእንትን ሂስድ ነው። አንድ አብዛኛውን ነገሮች ሂስድ እንደሆኑ አይቻለሁ። የእንትኑ ሪሊ ለአላህ ብሎ ያለ ሰው እኮ ሪል ያንተን መስተካከል ለዲኑ እንትን ከሆነ ዝም ብሎ ደርሶ ማስተማር ይችላል። ለምሳሌ ትምህርቱን ማስተማር እኔ ማስተምረው ይሄንን ነው ምናምን ብሎ ትምህርቱን በስነ ስርዓት ሲያስተምር ተደማጭነት ያገኛል፣ ይስተካከላል። ያንን ነገር ራሱ አስተምሮ ማለት ነው። አይ ካለ ደግሞ አብረን እናስተካክለው ብሎ ናስቲ ይህችን ነገር እንመካከርበት፣ ሰላም አለይኩም ወሂድ እንዴት ነህ ምናምን ብሎ በውስጥ ነገር ጽፎ ወሂድን እንፈልገዋለሁ አንዳንድ ነገሮች እንደዚህ ነው። ከዛ በኋላ እንደዚህ ተነጋግረን እንደዛ የምናደርጋለን ልጆች አሉ። እኔ መጽሐፌን ለሰዎች ለአርትዖት መሰጠው ምናልባት ጽሁፉ ላይ ስህተት ሊኖረው ይችላል ብዬ 5-6 ሰው 7 ሰው እንዲያየው አደርገዋለሁ። አርትዖት ላይ የሚሰሩ ሰዎች ያ ነው ስራቸው። መጽሐፉ መግቢያው ላይ የምናገራለሁ። መጽሐፉ ላይ የሀሳብ የቁጥር የስም ግድፈቶች ቢኖሩት የኔ የራሴ ነው ተጠያቂ። ዲኑል እስላምን አይወክልም። ከዛም ባሻገር ደግሞ አርትዖት ላይ የሰሩ ሰዎች እንዳይሆን ክፍተቴን እየሞላችሁ እንድታነቡልኝ በታላቅ አክብሮት እጠራለሁ ብዬ ነው መጽሐፌ ላይ የምናገረው። ሁሉም መጽሐፎቼ ላይ እንደዛ አይነት ነገር አለ። ምክንያቱም ሰው ነኝና ሽንፍላ እና ጨጓራ እንደማጠብ ነው። አይጠራም ራሱ ስነ ጽሁፍ እና ሰውም ሲናገር ያፈው ለምታ ሊኖርበት ይችላል። ከዛ አንፃር ነው እና ስራ ላይ ያለ ሰው ሁሉ ጊዜ ይሳሳታል። ስህተቱ ማደጊያው ነው። ስህተቱ መታረሚያው ነው። ስህተትማ ከሌለው ምን ፉል የሆነ እውቀት ነው ያለው ማለት ነው። ማደጊያው ነው። ስራ ላይ ያለ ሰው ሊሳሳት ይችላል። ይህንን ነው ምለው። ከዛ አንፃር ብታዩት ጥሩ ነው ብዬ ነው። አይ ቲንክ ለሌሎቻችሁ እድል ልስጥና አው ለባዩም ተባዩም ሳይታኝ የሚወጥ ሀሳብ ነው። ጥሩ ነው። አሚም አንድ ቁጥር እየጻፈ ነበረ ቅድም አንተ ጋር ሲያወራ የነበረ ሰው መሰለኝ ካሰሳትኩ። ሰላም ብያለሁ አሚም። ሰዎች ትንሽ ታፕታፕም ኮፕሊንክም አድርጎ ትናንት ለምን እንደሆነ አላውቅም ላይፍ ስከፍት ዋርኒንግ ይሰጠኛልና ዘግቶብኝ ነው የወጣሁት። ሰላም አሚን። ወአለይኩም ሰላም። ሰላም አለይኩም። ኡስታዝ እንቀጥል። ቅድም አንተ ጋር ነው ሲያወራ የነበረው? ሙስሊም ነህ ክርስቲያን? ሙስሊም። አንተ ጋር ከሆነ ስታወራ የነበረው አሚን። አይ ቲንክ ሁለት ጥያቄ ጠይቃል መሰለኝ። ሶስተኛውን ጥያቄ ጠይቅና ከዛ ደግሞ ለሌሎቹ እድል እንሰጣለን። አንድ ነው የጠየቅኩት። አንድ ነው የጠየቅኩት። እሺ ተባረከልህ። ታይም ዙሪያ ትንሽ ሰፋ ስላደረግ ነው። በታይም ዙሪያ እና በስፔስ ዙሪያ ላይ ያው እንዳልኩ ስለ ኮንክሪት ሪያሊቲ፣ አብስትራክት ሪያሊቲ፣ ስለ ማተር ምናምን ነገር እንትን ነው በጣም አንዳንድ ሰዎች ሳወራ የተወዛገቡ ሰዎች እንዳሉ ተረዳውና አይ ቲንክ ያንተን ጥያቄ ላስተናግደህና እንግዲህ የደፈረሰ አይጠራም። ያንተን ጥያቄ ብቻ ፎከስ ላድርግና ሌላውን በትምህርት እሰጣለሁ። እሺ ቅድም ሌላ ቤት ነበርኩና ሲወያዩ የሰማኋቸው ጋዲዝ ሜታፊዚካል የሚለው ላይ ነበርና በእስልምና ሜታፊዚካል አይደለም፣ ምክንያቱም እጅ እግር አለው ስለሚባል ያሉ እሱ ያው ራሱን የቻለ ዴፊኒሽን አለው በስኮላሮች እና አንድ እሱን ብታብራራለን። ሁለተኛ በክርስትናስ እንዴት ነው ሜታፊዚካል ነው ወይስ ፊዚካል ነው የሚለውንም በዛው ትንሽ ብታብራራለን። የሜታፊዚካል እና ኦንቶሎጂ የሚለው ነገር ለሁለት ተርም ይመጣል። መጀመሪያ እሱን ነገሮች እንድታያቸው ኮንፊውዝድ እንዳያዩ ከሰው ጋር ማለት ነው። ኦንቶሎጂ ማለት ምንነትን ስታጠና ኦንቶሎጂ ይባላል። ለምሳሌ ምንነት አንተ ምንድነህ ብትባል ሰው ነህ። ስለዚህ አንተ ኦንቶሎጂ ወይም ደግሞ ስነ ኑባሬ ሰው ነው ማለት ነው። ሜታፊዚክስ ማለት ደግሞ ማንህ የሚለውን ነገር ጥያቄ የሚመልስ ነው። ማንነትን ወይም በእንግሊዝኛ ፐርሰን የምንለውን ነገር የሚመልስ ነው። ይህ መጀመሪያ በተርም ደረጃ ያለውን ነገር እንድትረዳው ነው። አይ ቲንክ ሜታፊዚክስ የሚለውን ከዚህ ጋር እንዴት እንዳገናኙት አላውቅም። በኢስላም የሲፋ ማለት ባህሪ ወይም ደግሞ በእንግሊዝኛ አትሪቢዩት የሚባል አለ። በግሪከኛ ኢነርጊያ የሚባል ነገር አለ። ምንድነው ምን ማለት ነው ሲባል የሲፋ ወደ 3 ነው ወደ 4 ይከፈላል። እንትኑ ማለት ነው ተርሙ ቲዮሎጂካሊ
ሲፋ ምንድነው? ሲፋ ዛትያ አለ፣ ሲፋ ኸበርያ አለ፣ ሲፋ ፊዕልያ አለ። እንደዚህ ነገሮች አሉ ሰፋ ያለ። በእነሱም ትምህርት የአክቲቭ አትሪቢዩት፣ ፓሲቭ አትሪቢዩት እና ኢንፎርማቲቭ አትሪቢዩት ተብለው ለሶስት ይከፈላሉ ማለት ነው። ፈጣሪ በኢስላም አንድ ነው። አንድ ሲባል አብሶሉት ዋን ነው። አንድ ሲባል ዲቫይን ሲምፕል ነው። አንድ ነው። ሙፍረድ ነው። ሙፍረድ ማለት ነጠላ ማለት ነው። ነጠላ አንድ ነው። ሙፍረድ ነው ራሱ ማለት ነው። ሲምፕል ዲቫይን ሲምፕል ነው። ዲቫይን ኮምፕሊሲቲ አይደለም፣ ሙረከብ አይደለም። ሙረከብ ማለት የተገጣጠመ አይደለም። አላህ አንድ ነው። በአንድነቱ ላይ ክፍልፍል የሚባል ነገር ወይ ንብርብር የሚባል ውቅር የሚባል ነገር የለውም። አንድ ነው። ያ አንድ የሆነው አንድ አምላክ ሲፋ አለው፣ ባህሪያት አለው። ለምሳሌ የኔ ኤሰንሴ ሰው ነው፣ ግን ኮምፖዚሽን አለው። የአይን፣ የእጅ፣ የእግር፣ የጣት የምናምን ኮምፖስት አድርገው ነው የኔ ኢንቲቲ ወይም ደግሞ የኔ ኤሰንስ የሚገልጸው። አላህ ግን የአትሪቢዩት ኮምፖዚሽን አይደለም። ኤሰንሱ አንድ ነው። አላህ የመናገር፣ የመስማት፣ የማየት፣ የማወቅ ባህሪ አለው። ባህሪዎት አሉት። የተለያየ ባህሪዎት አሉት። ስለዚህ አላህ እጅ አለው፣ እግር አለው፣ አይን አለው የሚሉ አገላለጾች በእኛ ሲፈቱል ዛትያ ናቸው። ሲፋ ነው ያላህ ባህሪዎት ናቸው። ስለዚህ ዛት አይደሉም፣ የዛቱ ባህሪያት ናቸው። ስለዚህ ምንም እንትን የሚለው ነገር የለም። በክርስትና አስተምሮት ውስጥ 318ቱ ኤጲስቆጶሳት ወይም ደግሞ 318 ሊቃውንት የኒቅያ ጉባኤ ላይ ለእግዚአብሔር እጅ አለው፣ እግር አለው፣ አይን አለው፣ ጆሮ አለው፣ በእውነት ወይም በአማን አለው፣ ነገር ግን አይመረመርም፣ አይታወቅም ብሎ ነው ያስቀመጡት። በኋላ ላይ ነው አይን ማለት ይሄ ማለት ነው፣ ጆሮ ማለት ይሄ ማለት ነው የሚለውን ትርጉም ጎርጎርዮስ ዘንዚናዙና አውጉስጢኖስ የሚባሉ ሁለት ሰዎች ተረጎሙት እንጂ ከዛ በፊት የነበሩት አለው ብሎ ነው የሚያምኑ። ባይብል ላይም ስትመለከተው አለው ብሎ ነው የሚያስቀምጠው። አይን ማለት ትርጉም አለው ካሉ ትርጉሙን ንገሩኝ በላቸው። ጆሮ ማለት ትርጉም አለው ካሉ ትርጉሙን ንገሩኝ በላቸው። ለምሳሌ ኢሳይያስ 66 1 ላይ ሰማይ ዙፋኔ ነው፣ ምድር የእግሬ መረገጫ ናት ይላል። እግሬ ይላል። እግሬ ሲል ይሄንም ለማለት ፈልጎ ነው የሚል ቢብሊካል ማስረጃ ይስጡ፣ የላቸውም። ስለዚህ ሃይማኖተ አበው አባ ጊዮርጊስ ዘጋስጫ የመሳሰሉት እግር አለው ሲባል አለው፣ ነገር ግን አይመረመርም፣ አይታወቅም ብለው የነ ኢሳይያስ 66 አንድን የተለያየ ጥቅሶችን እየጠቀሱ ይሄው እንዳለው ማስረጃ ነው ብለው አስቀምጠዋል። ሃይማኖተ አበው ላይም በስፋትና በልቀት ቀርቦበታል። እያንዳንዱ ጥቅሶች የቱ ጋር ይገኛሉ የሚለውን ከፈለክ እኔ ልሰጥህ እችላለሁ ማለት ነው። ከዛ አንጻር ነው ሁለት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ በጉባኤ ቤት ያለፉ ሰዎች አራት አይና የሚባሉት መጽሐፈ ብሉይ ኪዳን፣ መጽሐፈ አዲስ ኪዳን፣ መጽሐፈ መነኮሳት፣ መጽሐፈ ሊቃውንትን አራቱን አይናዎች ያለፈ ሰው እግዚአብሔር አይን፣ እጅ፣ እግር እና ጆሮ አለው ብለው ያምናሉ። እንደዛ ከሆነ አንትሮሞርፊዝም ናቸው ማለት አይደለም። አንትሮሞርፊዝም የሚባለው እንደ ሰው ብለህ ስታስብ ነው። እነዚህ አይነት ትምህርትም አለ በኦርቶዶክስ ውስጥ፣ በእኛ ውስጥም ነበረ። የሆነ ሳለ ከራምያ ይባላሉ። እንደ ሰው አይደለም። ከሰው ጋር ሳይነጻጸር ሳይወዳደር አላህ መለኮት ነው። መለኮታዊ እጅ አለው። የሱ እጅ ረቂቅ እንጂ ግዙፍ አይደለም። የሱ እጅ ፍጥረታዊ ሳይሆን መለኮታዊ ነው። የሱ እጅ ሰዋዊ ሳይሆን አምላካዊ ነው ብለን እናምናለን፣ እንቀበላለን። ከዚህ አንጻር ማየት ትችላለህ ማለት ነው። ቅድም የተቋረጠው እሱ ነበር አይ ቲንክ የጠየቀው ጥያቄ ማለት ነው። ይሄን ይመስላል። የመጨረሻ አንድ ትችላለህ። ፐርሰናል ነው ትንሽ። ቅድም አላህን ያስጀምረኝ አላህ ያስቀጥለኛል፣ አላህ ሲያቆም ያቆመናል ብለሃልና እንደው አላህ ሳያቆም በፊት አይ ፐርሰናል ነው ቅድም ካልከው አንጻር ነው እና አላህ ሳያቆም በፊት እኔ አሁን የዛሬ 6 ዓመት 7 ዓመት አካባቢ በፊት ነው የማውቅህ አንተን ቴሌግራም ላይ ምናምን ስታስተምር ማለት ነው።
እና እንዴት ነው እንዳንተ መሆን የሚቻለው? በጣም ግራ ስለሚገባኝ ነው። ሜታፊዚክስ ላይ በደንብ አጥንተሃል። ሳይኮሎጂ፣ ሎጂክ፣ ቲዎሎጂ እንዴት ነው ይህ ሁላ ማለት እንደው የምናጠናበት መንገድ እንደው ይኖር ይሆን? እኔ ግራ ስለገባኝ የቱን ጀምረህ መጨረስ እንዳለብን ግራ የገባህ ምናልባት ቁጭ ብለህ ስታይ ሰዎች ሁሉ ረጅም ይመስላሉ፣ ግን ቆመ ስታይ ነው ማን ረጅም ነው ማን አጭር ነው የሚለው የምትረዳው። ምናልባት አሁን ያንተ ያለበት ስለሌለበት ነው፣ እዛ ፊልድ ውስጥ ስለሌለበት ነው እንጂ በታጠና መሰረታዊ ነገር ሪኮመንድ ማድረግ የዶክተር ሚለን መጽሐፍ አንበብ። ኮሽን ዛት ማተር የሚለው መጽሐፍ የኢፒስቴሞሎጂ ኮሽን ዛት ማተር የሚለው መጽሐፍ አንበብ። ከሌለ እኔ እልክልሃለሁ፣ ፒዲኤፉም አለኝ፣ ሃርድ ኮፒውም አለኝ፣ ሶፍት ኮፒውም አለኝ። ስለዚህ ለሰልማንም በቴሌግራም አገኘውና ለሰልማን እልክልሃለሁ። ኮሽን ዛት ማተር የዶክተር ሚለን መጽሐፍ አለ። እዛ ላይ ኢፒስቴሞሎጂ፣ ሜታፊዚክስ፣ ኦንቶሎጂ፣ ቲዮሎጂ፣ ኤቲክስ፣ ኤስቴቲክስ፣ ፖለቲክስ የሚባሉ ትምህርቶች አሉ። ሰፊ በቃ በጣም እንትንን እይታን የሚያሰፉልህ ማለት ነው። ይሄ ኦንቶሎጂ፣ ሜታፊዚክስ፣ ቲዮሎጂ፣ ሎጂክ፣ ስነ መክኒዮ እነዚህ ነገሮች አሉ። እኔ እሱ መጽሐፍ ነው የረዳኝ ያገዘኝ። ቴሌግራም ላይ አስቀምጥላችኋለሁ ወይ ለኔ ጋር ያላችሁ ሰዎች ግሩፕ ላይ ያላችሁ አይ ቲንክ አይኔን ያበራልኝ ያ መጽሐፍ ነው ማቆ ማለት ነው። በዩኒቨርሲቲ ደረጃ 3 ክሬዲት አወር ተደርጎ ይሰጣል ሲባል እኔ ገና የ7ኛ ክፍል ተማሪ ነበርኩኝ እሱ መጽሐፍ ሳነብ ማለት ነው። ከዛ በኋላ የረዳኝ ሌላው መጽሐፍ የዶክተር ራምፓ ሰርዳይና አስትራል ትራቭል የሚባሉት ሁለቱ መጽሐፍቶች ረድተውኛል። ያበጭጫል ያሳብዳል ተብሎ ነው የተነገረኝ። እኔ ግን ኢነር ኔቸሪን እንጠቀም ያደረገኝ ግን ሳይኮሎጂካል ኔቸሪን ኢማጂኔሽን፣ ሜዲቴሽን፣ ቶት ኮምፓሬሽን እና ሚሞሪ የሚባለው ኢነር ሴንስ እንዳለኝ የተረዳሁት ያኔ ነው። በውስጥ ያሉ 5 የስሜት ሕዋሳት አሉ። ኢማጂኔሽን፣ ሜዲቴሽን፣ ቶት ኮምፓሬሽን እና ሚሞሪ። ለከሰው የውጭ 5 የስሜት ሕዋሳት እንዳለው ማየት፣ መስማት፣ መዳሰስ፣ ማሽተትና መቅመስ የሚባሉ የውጭውን ነው ሰው አኒማል ኔቸሩን ነው የአውትዋርድ 5 ሴንሱን ነው እየተጠቀመ ያለው እና ኢንዋርድ 5 ሴንስ የሚባሉ ውስጥ ያሉ ውሳጣዊ የሚባሉ ነገሮች አሉ። እነሱም ነገሮች መጠቀም ሳይችል ሲቀር ነው እና እነሱን እንዲገልጥልኝ ያደረገው ያንን ነገር እንዳዳብር ያደረገኝ እሱ ነው ለማለት ፈልጌ ነው። እንግዲህ ያኛው ዓለም ለብቻው አስትራል ትራቭል የሚባለው ለብቻው ነው። በህልም ስተኛ አይኔ አያይም፣ ጆሮ አይሰማም፣ ሰውነት እንዳለ ያርፈዋል። ግን ያለ አይን ታያለህ፣ ያለ ጆሮ ትሰማለህ፣ ያለ አፍ ትናገራለህ፣ ያለ እግር ትሄዳለህ። እሱ የራሱ የሆነ ዓለም ነው። ስለ ዶሚርም ሌላ ቀን አወራሃለሁ። ዶሚር፣ ቀልብ፣ ፉአድ፣ ሶድር፣ አቀል ስለሚባሉት ነገሮች ማለት ነው። ኢንሻአላህ እነሱ ነገሮች ሲዳብሩ ይወጣል፣ የሆነ ሌላ ሰው ይወጣል፣ ከውስጥም ይወጣል እና ያ ነገር ነው። ኢንሻአላህ ይመጣል ቀስ ብሎ። አገዛለሁ እኔም በምችለው አቅም ለማገዝ ነው። ያው ዝም ብሎ እንትን አይደለም። አንተም ደግሞ ሌሎች ሰዎችን ደግ ሆነ ታገዛለህ ማለት ነው። ኢንሻአላህ ኢንሻአላህ እሱን ነው የሚፈለጉት። ማንን ላገኝ እችላለሁ? አሁን ያልከኝ መጽሐፎች እንዳገኝ ኡስታዝ። ሰልማንን ፎሎ አድርገውና ቴሌግራምን ስጠው ለሰልማን። እኔ ለሰልማን እልካለሁ በቴሌግራም ላይ ኮንታክት ስላለኝ ሰልማን። እሺ ኢንሻአላህ ሰልማን መልስልኝ። በቃ ኡስታዝ ጀዛከላህ በጣም አመሰግናለሁ። እኔንም አመስግነኝ እንጂ ዝም ብለህ ምን ነው ማለት ሁላችንም ያላህ ይስጥልኝ። ኡስታዝ ልጅ እያለሁ ጀምሮ ስለማውቀው ነውና በጣም ነው የማደንቀው። ነው ስለሚያስገርመኝ ነው። እሱንማ የሁላችንም ስሜት ነው። ግን እኔ እድል ሰጥቼ ሰላም ብዬ ምናምን ሳታመሰግን ማለት ነው። እኔ እኮ መልሻለሁ ቅድም ሰላም አለይኩም ብዬ እንደውም አልመለስክልኝም። ይመች ችግር የለውም። እሺ እንዴ እሺ ትኩሳት ቅድም ልታወራ ነበር። ይቅርታ አይደለም በስህተት ነው ሚውቴን የነካሁት። ታፕታፕ ለማድረግ ስል በስህተት ነካሁት። ሰላም ነው ባብ? አለን ጠፍተሃል። በሰላም አለሁ ሁሌ ከታች አዳምጣለሁ እኮ። ኧረ ከፍ ብለህ የሆነ እንትን ምክርህን ያስፈልገናል። የሆነ ሰዓት ላይ እንትን ምንድነው ከመስመሩ እንትን ስንል
መሀል ላይ ምክርህን ግስት ተግሳጽህን ምናምን ስለሚያስፈልግ መግባት አለብህ። ወደ ላይ እንትን ማለት መሰቀል ይኖርብሃል። አዎ አይ እስካሁን ድረስ መስመር አላለፋችሁም። ጥሩ እየሄዳችሁ ነው። ተመችቶኛል። እኔ ባብ ቅድም ስማችሁ አንስተን ስናወራ የነበሩ ሰዎች በአንተ ነው አጀንዳ የሚያደርጉት ነገር። እሺ ችግር የለው። ኡስታዝ አሰላም አለይኩም። አሰላም ወራህመቱላሂ ወበረካቱ። እንዴት ነህ? ትኩሳት ከእሳት ነው። ኡስታዝ እንዴት ነህ? እንዲሁም ሌሎች እህት ወንድሞች በጉልበት መግባት ነው የሚያዋጣኝ። አዎ ይሻልሃል። አሰላሙ አለይኩም ኡስታዝ ሰለማን። ልክ ሰላም ወራህመቱላሂ ወበረካቱ። ኡስታዝ እንዴት ነህ? ደህና ነው ወይ? እንደምን አለ? ሰላም ደህና አለን። እኔ እንደውም ባቢን እኮ ድምጽ ሁነኝ እያልኩተኝ። እንዴት ኡስታዝ ደህና ነው ወይ? እንደምን አለ? ሰላም ነኝ ያለው አልሐምዱሊላህ። እንዴት ተጠብቀህ ጀብሎ አስጀምሩኝ እያልክ እያየሁት ነው፣ ግን እኔ ነቆራ ነው ብዬ ነው ዝም ብዬ ያለሁት። እኔ ውስጠዌራ ንግግር ነው። እኔ እና ኡስታዝ አይገባኝም። ውስጠዌራ ስልታዊ ማፈግፈግ፣ ስልታዊ ላፈግፈግ ወደ ኡስታዝ እኮ ነው ድምፁ ነው ያልኩ። ደግሞ እኔ ቶሎ አይገባኝም፣ ቆምጬና ጌጃ ስለሆንኩኝ ቶሎ አይገባኝም ማለት ነው። እና አንተ መርካቶ ወስደህ እኮ በብር ከስምንት ትሸጠኛለህ። እኔ ነው ኡስታዝ ሰልማን ተቃተኛው መጋደኛም ስላልሆን አቃፊ እንጂ ነቃፊ ስላልሆን ካው እንደዛ ነው። እኔ እኮ እቀባና ማዕቀብ አድርጌ የተሰጠርኩት ደርባባ ለመሆን ገራገር ለመሆን ፈልጌ እንጂ ቀበኛም ቃተኛም ሞገደኛም ለመሆን ፈልጌ አይደለም። ስለዚህ ትረዳኛለህ አንተ የበለጠ ቴሌግራም ጀምሮ ስለምንተዋወቅ ማለት ነው ኡስታዝ ሰልማን። አንተንማ በደንብ ነው ራሱ በብላክ መንዘሬ ነው የምረዳህ ራሱ ኡስታዝ ይጠብቅ። ኦኬ ግን በብር ከስምንት ትሸጠኛለህ መርካቶ ወስደህ። ለምን እኔ የቤት ልጅ ነኝ ሲጀምር ጀምሮ ማለት ነው። በነገራችን ላይ የቤት ልጅ ነኝ እኮ ባቢሎን ታውቃለህ። ምን እሱ አማርኛ አይገባኝም። በነገር ላይ የቤት ልጅ የሚባለው ስለ እኔ ማውቀው ይሄ አሁን ለምሳሌ እንትን አላሳለፍኩም። ሳይክል መንዳት አልችልም እኔ ታውቃለህ። ሳይክል የዱርዬ ነው ተብዬ ነው እንትን የተባልኩት እና ወጥተህ ሳይክል ከሰው ጋር አልገናኝም ነበረ። እኔ ያዳደኩት እንዴት መሰለህ አዲስ አበባ ነው ተወልጄ ያደኩት እኔ እና ከቤት አልወጣም። የሰፈር ልጅ ምናምን ነገር ማግኘት አይፈቀድም ዱርዬ ይሆናል ብዬ ስለምታሰብ ማለት ነው። እና በልጅነቴ ከትምህርት ቤት ወጥቼ ቤተክርስቲያን እሄዳለሁ። ቤተክርስቲያን ያደኩት ኦርቶዶክስ ማለት ነው። ከዛ ልክ ከቤተክርስቲያን አሉ ያጎቶች ልጆች ያክስቶች ልጆች አሉ አጅቦኝ ትላልቆች ናቸው አጅቦኝ ነው የሚሄዱት ቤተክርስቲያን። ከሄድኩኝ በኋላ የንባብ ቤት ገባ ነበር። ንባብ ቤት ሰልማን ያውቀዋል። ንባብ ቤት ውዳሴ ማርያም፣ መልካ ማርያም፣ መልካ ኢየሱስ፣ መዝሙረ ዳዊት፣ መልእክተ ዮሐንስ ምናምን ነገር እንትን እላለሁ። ከዛ ልክ 10 ሰዓት ነው ከትምህርት ቤት እንትን ለመክሰስ በላና 11 ሰዓት እዛ ሄዳለሁ። ከዛ እስከ 1 ሰዓት ድረስ እዛ ማርና ልክ 1 ሰዓት ላይ ይዘውኝ ይሄዳሉ ወደ ቤት። ያጎተ ልጆች ብዙ ናቸው። ከዛ በኋላ እስከ 2 ሰዓት ድረስ ባለው ነገር አሳይመንት እሰራለሁ፣ የቤት ስራ። ጠዋት ትምህርት ቤት ሄዳለሁ። ትምህርት ቤት ነው የምውለው። አላቅም ነው የምትለው ነገር እና ቅዳሜና እሑድ የሚባለው ከቤት መውጣት ከግቢ መውጣት አትችልም። ጎረቤቶቻችን ያጎቶቻችን ያክስቶቻችን ልጆች እንደዚህ ተያያዘ ነው። ሁሉም አንድ ቤተሰብ ነው ያለው። እዛው ነው የምንጫወተው። ከሰው ጋር አትገናኝም። እዛው እንትን ትላለህ። ከዛ በኋላ ደግሞ በመኪና አውጥተው ሽርሽር ትሄዳለህ። ከሽርሽር ትመለሳለህ። አንድ ቀን ሳይክል እለማመዳለሁ ብዬ ተይዤ ተገርፌያለሁ። ቤት አስታውሳለሁ። እለማመዳለሁ ብዬ ማለት ሳይክል እንዳንነዳ አድርገውኛል። እና የድድ ማስጫ ምናምን የሚባለው ነገር ሳላውቀው ነው እንትን ያልኩት። ከዛ በኋላ ከሀገር ወጣን ማለት ነው። ከሀገር ከወጣን በኋላ ምንም ነገር የምናውቀው ነገር የለም። እና አሁን ታዲያ መሰረት የሆነኝ ምንድን ነው ብዬ ሳስበው መሰረት የሆነኝ ፕሮቴስታንትና ኦርቶዶክስ ነው። አሪፍ መሰረት የሆነኝ ምን መሰረት ብትሉኝ ኦርቶዶክስ ቤት ውስጥ ንባብ ቤት ማውቂ ንባብ ቤት እንዳቅ ባይብል እንዳቅ ያደረገኝ እሱ ነው። ግዕዝ ራሱ ቋንቋ ችል ነበር ራሱ እሱ እንትን ማለት። ፕሮቴስታንት ጋር ደግሞ እንትን ስል በ13 ዓመቴ ነው ፕሮቴስታንት ጋር ጆይን ያደረኩት። ከቤት ሁላ ውጣ ተብዬ ራሱ አስታውሳለሁ። ተቀጥቅጬ ምን ብዬ ተመትቼ ማለት ነው ባቢሎን ተመትቼ ተቀጥቅጬ መጨረሻ ላይ ምንም በቃ ልጅ ሊተዋች አለ ይሄንን ተብሎ መጨረሻ ላይ ውጣ ተብሎ እሺ እወጣለሁ ምናምን ብዬ
ምንም ነገር ያስኩት ነገር የለም። ለምሳሌ ያስኩ ምናምን በ13 ዓመቴ ነው ነገር ለ13 ዓመት ልጅ ያለው ማለት ከዛ ወጥቼ እንዴት ነው የምትጥሉት ልጃችሁን ልጃችሁ አይደለ ወይ ምናምን ተብዬ ተመልሼ ግባ ተብዬ ከእንደገና ገብቼ ምናምን ነገር በቃ እንትን አለ። አይ በቃ የልጅ ሚተው ነገር አይነት አይደለም ተባለ። ከዛ ፕሮቴስታንት ጋር ስትሆን ባይብልን 10 ጊዜ ነው ያነበብኩት ከዘፍጥረት እስከ ራዕየ ዮሐንስ ድረስ ከዘፍጥረት እስከ ራዕየ ዮሐንስ ድረስ ምናምን። ከዛ ከሀገር ወጣሁ። ከሀገር ስወጣ ደግሞ ሰመር ላይ ታውቃለህ ትምህርት ቤት ይዘጋል እና ሰመር ላይ ሴሚናር አለ ቸርች ውስጥ ማለት ነው። ሴሚናር መጥተው ግሪክ እና ዕብራይስጥ ብለው ዋንና ቱን ወሰድን። ግሪክ እና ዕብራይስጥ ማለት ነው። በቃ እዛ ነው መሰረት ይሆን እና መሀል ላይ ነው እንደዚህ አይነት እንትን እያለን ትምህርት ቤት እያለን የሆነ ሰዓት ላይ አሮን የሚባል ልጅ አስታውሳለሁ። ከዛ ትምህርት ቤት ውስጥ አንተ እኮ ፓልቶክ ብትመጣ አለኝ። ፓልቶክ ብትመጣ እኮ ይሄን ህዝብ ታወናብደዋለህ አለኝ። ስለዚህ ምንድነው ፓልቶክ አልኩት። ግድ የለህም ምናምን ነገር ላፕቶፕ ላይ ነው የሚወርደው ምናምን ነገር አለኝ። ላፕቶፕ ምናምን ከዛ የእህቴን ላፕቶፕ ነው አውሺ ምያት ሐዋሰችኝ። አወረድኩት። አወረድነው አብረን ገባን። እንደገባው ማጋቤ ጥሩ ነው ኢንተርፌስ ዲያሎግ የሙስሊሞች ግሩፕ ገብቼ እነሱን አደነጋግራለሁ ብዬ ሳስብ ባይብል ይጋጫል ብለው የጥቅስ ማዕት ያጋጫሉ። ብሉይ ኪዳን ላይ ጥቅስ ምናምን ከሌ እዚያ ጋር ቁጥር 70 ምናምን ሰለሞን እንትኑ ምናምን ሰምቼ ማላቃቸው እንታልኩኝ። ትንችና ሙስሊሞች ተደፍረውናል ማለት ነው አልኩኝ። እንዴት ይደፍሩኛል ምናምን ብዬ ቆይ አልኩና ምንም ነገር አላልኩም። ከኢትዮጵያ ቁርአን አስመጣው በአማርኛ። ከዛ በኋላ እንግሊዘኛ ቁርአን አፕሊኬሽን አወረድኩኝ። ከዛ መጨፍጨፍ ጀመርኩኝ፣ ማንበብ ጀመርኩኝ። ከዛ አንሰሪንግ እስላም ላይ ገብቼ ስለ እስልምና አታክ የሚያደርግ ዌብሳይት ነበር፣ እሱን አድርጌ ጀመርኩኝ። ያ ነው አጀማመሪ የነበረው ማለት ነው። ከዛ በኋላ ቁርአንን 5 ያነበብኩት የሚገርም በእንግሊዘኛ። ከዛ መጨረሻ ላይ በቃ ይሄ ነገር ሊያጨልኝ ነው እንዴ አልኩኝ። እንዴት ነው እንደዚህ ምናምን ነገር አልኩኝ። ምንድነው እያደረገኝ ያለው? መጨረሻ ላይ በቃ ሳየው የአምላክ ቃል ነው፣ ካላ ውጪ ሌላ ተናጋሪ የለውም። እንደ ባይብል አልሆንልኛል። ባይብል አሁን ስቴሪዮታይፑ 3 ስቴሪዮታይፕ አለው። የአምላክ ንግግር አለ፣ የነቢያት ንግግር አለ፣ የታሪክ ጸሐፊዎች ንግግር አለ። ሳየው እንትን ነው በቃ አላህ ነው የሚናገረው ዛሬ እኛም እያለ እኔም እያለ የሚናገረው አለ። አይ ይሄ ነገር ጥሩ አይደለም። እኔ ልሰልም ነው እንዲያረ ውርደት ነው አልኩኝ። በዘር ማንዘሬ ውስጥ የሌለ አልኩኝ። እኛ ቤተሰብ ውስጥ ሙስሊም የለም፣ ፕሮቴስታንት አለ፣ ኦርቶዶክስ አለ። አብዛኛውን ኦርቶዶክሶች ናቸው። እና በዘር ማንዘሬ ይሄም መሆንማ የለበትም አልኩኝና በቃ አይ ከቁርአን መራቅ አለብኝ አልኩኝና አንድ በርናባስ የሚባል ልጅ ነበረ ክፍለ ሀገር የሚኖር እዚህ ያለውበት ሀገር ግራ ያጋባልና ትቼዋለሁ ምናምን አልኩት። ስለ ቁርአን ማውራት ትተሃል ምናምን ነገር ሲለኝ አያር ይሄ ምናምን ነገር እኔ ግን መሐመድ ምን እንደሚመስለኝ ታውቃለህ አለኝ። የሆነ ነገር የወረደለት ነው እንጂ የሆነ ኮርጆ ምናምን የሚባለው ነገር አይዋጥልኝም አለ። የሆነ ነገር አለው ብቻ ማለት ነው። ቁርአን ዝም ብዬ ሳነበው አለ የሆነ ነገር ከአይምሮዬ በላይ ይሆንብኛል አለ። እኔ ደግሞ ምን እንደው ታውቃለህ ፈጣሪ ሲናገር ሰማዋለሁ። የፈጣሪ ንግግር ነው ያለው። የሆነ ፈጣሪ ነው የሚመስለኝ የቁርአን ተናጋሪ እና እንደዚህ አይነት ነገር እና እንደ ክርስትና ያውላ ትክክል ያውን ነው እንዴ ምናምን። አይ በቃ እሱ ልጅ እስካሁን ድረስ ኮንታክት የለኝም፣ የት እንደገባም አላውቅም ልጁ። በኋላ ላይ እንዳልኩ ነው ባይብል ላይ ኦሪጂናል አውቶግራፊ የለም፣ ማኑስክሪፕቶቹ እርስ በርሳቸው ይጋጫሉ ምናምን ነገር የሚባል ነገር ከስኮላሮቹ ጋር ራሳቸው ከክርስቲያን ስኮላሮች መስማት ጀመርኩኝ። ከዛ ቴዎሎጂ ላይ ምን አይነት እንትን እንደሆነ ስለ ጉባኤ ስለምን በጣም ማጥናት ጀመርኩኝ የሆነ ሰዓት። ከዛ በቃ ግራ ሲገባኝ ቆይ እስቲ ነገር ወደ ቁርአን እስቲ ዝም ብዬ እንትን ልበለው ምናምን አልኩና እንደ ስለ በጣም እንትን እያለኝ መጣ። ከዛ መጨረሻ ላይ በቃ ምንድነው ማድረግ የሚቻለው ማለት ሃይማኖት መተው የሚባል ነገር እስከዛሬ ድረስ የገነባዋቸው ነገሮች እስከ ልጅነት እስከ እውቀት አልኩና ከዛ በኋላ ምንድነው ማድረግ የጀመርኩት? ከዛ እንትን አልኩኝ አሰብኩኝና ስለ ጀነት ስለ ጀሃነም ደግሞ ማንበብ ጀመርኩኝ። ከዛ ለምን እንትን ይለኛል ምናምን አልኩና በቃ እስቲ እስልምና ለሰው ሳልናገር ልቀበለውና ሰላም ካልሰጠኝ የሚረብሸኝ ከሆነ እንትን ካልሆነ ለተወሰነ ጊዜ እንትን እላለሁ አልኩና መንገድ ላይ ኮርነር ዳዋ የሚያደርጉ ነጮች አገኘሁ። ከዛ እስልምና መቀበል እፈልጋለሁ ስላቸው ምን ቢሉኝ ጥሩ ነው ባቢሎን ከምን አንጻር ነው የምትቀበለው አሉኝ። ከዛ ልክ ስነግራቸው እንደዚህ ምናምን አንተማ ሰልማል ምናምን አሉኝ። ኧረ እባካችሁ
በቃ እስልምና እንድቀበል አድርጎኝ ሻሃዳ የሚባል ነገር ሰምቻለሁ። ኦልሬዲ እኮ አንተ እኮ ኧረ በቃ ታውቃለህ፣ ወላሂ ላኢላሃ ኢለላህ ልክ ሻሃዳ ሲይዝ ያገኘሁት እረፍት የተሰማኝ ሰላም አልረሳውም መቼም በህይወቴ። ሰው በቃ አንተ ሰው ከደስታ የተነሳ ያለቅሳል እንዴ? በቃ ምናምን እፎይ በቃ አሁን በሞትም ችግር የለውም አልኳቸው ለነሱ። በቃ ምንም አረፍኩኝ፣ አሁን በቃ ነፍሴ ያረፈች ምናምን አልኳቸውና ከዛ እንትን አልኩኝ። ከዛ ፕራክቲክ ማድረግ ጀመርኩኝ። ከማንም ጋር አልገናኝም። ከዛ ቁርአን ከቃይዳ ጀምሮ ምናምን ነገር እንትን ማለት ጀመረን። ከቃይዳ ጀምሮ ያው አደርሱ ላወል አደርሱ ሳኒ ምናምን እየተባለ የሐርፎቹን ከዛ በኋላ ከምንድነው ሐረካት ከዛ በኋላ ወደ ተንዊን ከተዊን እንደዚህ የተባለ እንትኖቹን የኢዛሪ ድጋ ምናምን የሚባሉ ከዛ ሸዳ ምናምን እንትን ብለህ እንትን አልኩኝ። ከዛ ሳየው በቃ የሆነ ፕራክቲካል ኤቪደንስ አገኘሁበት። አይ ጥሩ ነኝ ያለሁት ማለት ነው ብዬ ከዛ ልክ አመት ሲሞላኝ እንትን ብያለሁ እስልምናን ተቀብያለሁ ብዬ ለኡስታዝ አዋይ ደርስ ነግረው አላመንም። አንተ ማለት እዛ የምትረብሸው ልጅ ነህ አለኝ። እንደዚህ ምናምን ነገር ሲለኝ አዎ እንደዛ ነው ምናምን ሲል እንግዲህ አላህ ሂዳያ ከሰጠ ምን ይደረጋል ምናምን ነገር አለ እና በቃ እንደዛ ነው። ግን እኮ አንተ እኮ ብዙ ሰው አሳስተሃል፣ ብዙ ሰው እንትን ብለሃል። ስለዚህ ረሱል ሰለላሁ ዐለይሂ ወሰለም በሐዲስ ላይ አንድ ሰው ወደ ቅን መንገድ የመራ ሰው ያ የተመራውን ሰው ከሱ ላይ ሳይቀነስና ሳይጨመር አጅሩ ወደሱ ይመጣል ብለዋል። ያጠመመ ሰው ደግሞ የጠመመው ሰው ምናምን እና ብዙ ሰው እንትን ስላል ፐብሊክ ላይ እንትን ማለት አለብህ አለኝ። ባትሪ እንትን አለኝ። ፐብሊክ ላይ መናገር አለብህ አለኝ። ፐብሊክ ላይ መናገር አለብህ፣ ተሳስታችኋል ብለህ መቶበትህን ወይም ደግሞ ወደ እስልምና መምጣትህን መናገር አለብህ። አይ እኔ ፐብሊክ ላይ መውጣት አልፈልግም፣ በቃ ተደብቄ በቃ መኖር ነው የምፈልገው፣ በቃ ጥሞኛል ምናምን ስለው አይ እንደዛማ የለም አለ። ምክንያቱም ብዙ ሰው የሚያውቅህ ሚዲያ ላይ ፓልቶክ የሚባል ሚዲያ ላይ እስልምናን ስትነቅፍ ነው የምትታወቀው ምናምን አለኝ። እሺ ኧረ ችግር የለውም አልኩኝ። ከዛ ቀጠሮ ተያዘ። የሆነ ልጅ ከክርስትና ውስጥ ቢመጣ አለ እና ምናምን ተዘጋጅ ሲባል አልጠበቁም ክርስቲያኖቹ። ከዛ እኔ ሲያዩኝ እኔ እንደነገጡ ለቅሶ በለቅሶ በቃ ምናምን ነገር አለ። አንደኛው እንደውም ራሴን አጠፋለሁ ብሎ ዮናታን ይባላል። እዚህ አውሮፓ አይደለም የሚኖረው፣ እኔ የምኖርበት ሀገር አይደለም ጎረቤት ሀገር ነው የሚኖረው። አለቀሰ። ራሴን አጠፋለሁ ምናምን ብሎ እኔ ራስን ብታጠፋም ምርጫ ከሆነ ምንም ማድረግ አልችልም እና እንዴት ወደ ክርስትና ወደ እስልምና ትመጣለህ ምናምን አለው። በቃ ከዛ በኋላ ያው አሁን አይ ቲንክ ረመዳን ሲመጣ 12 ዓመት ሊሞላኝ ነው ለማለት ፈልጌ ነው። እና ምን ለማለት ፈልጌ ነው እንደ መነሻውኑ ዱርዬ ሆኜ አላሳለፍኩም። እኔ ታይምም አልነበረኝም ዱርዬ ለመሆን፣ ጊዜም ፋታም አላገኘውም። እና ይሄን ነው የምልህ ባቢሎን። አይ እኛ እንደተረዳነው ግን ትንሽ ማለት ትንሽ ደልቀቅ ብለህ ነው ያደግከው። አሁን ደግሞ እንደዚህ አይነት አስተሳሰብን ውሳኔ ውስጥ እንደተገባ ደግሞ የቤተሰቦች ማለት እንትን አይደለም። እኔ እንደምለው ከኢትዮጵያ ውጭ ናቸው መሰለኝ እነ ማዘር ምናምንና እንደ እናቶቻችን አይደለም ኢትዮጵያ ውስጥ እንደሚኖሩ እናቶቻችን። አሁን ሰው እንደዚህ አይነት ውሳኔ ሲወስን ለምን እንደዚህ ሆነ ብለው እንትን የሚሉ አይነት አይመስለኝም። ማዘርና ትልቅ እንትን ሆነዋል። ቤተሰቦቼ ውጭ ናቸው ያሉት የነበሩት ማለት ነው። እናቴም አባቴም ውጭ ነበሩ የነበሩት። በልጅነቴ ነው የወጡት፣ ግን በአያት እጅ ነው ያደኩት ማለት ነው። የእናቴ እናትና አባት ነው እንትን ያሉን። ያው እንዳልኩ ቤተሰብ እንዳለ ነበር ዙሪያውን። ከዛ አንጻር ነው እንትን ያልኩት። ወንድ አያቴ ነበረ በጣም ውጣም ያለኝ እሱ ነበረ አስታውሳለሁ። ውጣ ብሎ እሺ እወጣለሁ ምናምን ብዬ ያኔ የ13 ዓመት ልጅ እያለሁ ማለት ነው። ግን ከዛ በኋላ ግን እንትን ካልኩ በኋላ ከሰለምኩኝ በኋላ ቤተሰብ ሲሰማ እንዳለ በአጠቃላይ ሲሰማ ብዙ ነገር ያነበበ ልጅ ነው፣ ብዙ ነገር ያውቃል። ስለዚህ እያወቀ ነው የሚያጠፋው። እንዴት ሰው ቢያንስ ቢሆን እንዴት ሙስሊም ይሆናል ነው የብዙ ሰዎች ጥያቄ። ደፍሮ እኔ ጋር የሚያወራ ሰው የለም። በአንድ ወቅት ቤተሰብ ስብሰባ ላይ አክስቴ ተነስታ ኡስታዝ አቡበከር እንትና ላይ ሰይፉ ጋር ቀርቦ ሁለት ሚስት እንዳለው ሲናገር ይሄ እንደዛ የሚባል ነገር የለም ምናምን አለች። ዞር አልኩና በእናንተ ስንት ነው አልኳት። በእኛማ አንድ ለአንድ ነው አለች። መጽሐፋችሁ ነው የሚለው ወይስ እናንተ ነው እንደዛ ያደረጋችሁት አልኳት። መጽሐፋችንም አለች። ከዛ መጽሐፍን ጠቅሼ ዘሌዋውያን 21:16 ላይ ያለውን
አንድ ሰው ሁለት ሚስቶች የሚኖሩት የሚል አለ። እስኪ ከአንድ በላይ ክልክል የሆነበትን ጥቅስ መምጣት የሚችል ሰው አለ ምናምን ብዬ ስል ደነገጡ። አስታውሳለሁ። ልክ አንድ ጊዜም የቤተሰብ ማህበር ብለው ጠርተውኝ የአጎት ልጅና ያክስት ልጅ ማግባት እስከ 7 ቤት ነው በእኛ በእስልምና ግን የአጎት ልጅና ያክስት ልጅ ማግባት ይቻላል ሲባል የተከለከለበት ጥቅስ አለው የእናንተ ጋር ብዬ ጥያቄ ያቀረብኩላቸው እና የአጎት ልጅና ያክስት ልጅ የተጋቡበት ጥቅስ አለ፣ ሐላል የተደረገበትም ጥቅስ አለ ብዬ ዘውልቁ ላይ ያለውን ጥቅስ ሰጠዋቸው። ከዛ በኋላ በቃ ይፈራሉ። የትኞቹም እኔ ፊት ማውራት አይችሉም። ለምን? በስነ ስርዓት ነው የምናወራው፣ በመከባበር ነው። ቤተሰብ ጋር ስትሆን እንደ ውጭ ሰው አይደለም። ስለምትተዋወቅ ትደማመጣለህ ምናምን ነገር እና መስለማቸው አይቀርም። እንደዚህ እንትን ይባላል። አሁን እስልምና በዘር ማንዘሬ ውስጥ ያልነበረው ስህተት ብሎ ገብቶ ከኔ በኋላ አሁን እየገባ ነው ያለው። ኢቭን ያጎቶቹ ልጆች ሰልመዋል። ያጎቴ ሚስት ሰልማለች። አሁን ማለት እንዳለ ቤተሰቡ ሰልሟል። አሁን በየቦታው ስሰማ እየገባ ነው ያለው። ድሮ እንደዚህ አይነት ነገር የለም። እኛ ጋር ያለው እንዳልኩ ነው። ኦርቶዶክስ ነበረ፣ ፕሮቴስታንት በተወሰነ መልኩ ነበረ። አሁን ግን ስህተት ብሎ እየገባ ነው። ስህተት ብሎ እየገባ ነው። እያንዳንዱ ጓዳ እየሰጠ ደግሞ የሚገርም ነገር አሁን ያጎቴ ልጅ የሰለመችው ለ6 ወር ያክል ቴሌግራሚ ላይ እኔ መሆኔን ሳታቅ እያነበበች ከሰለመች በኋላ መሐመድ የሚባል ልጅ ነው የሰጣት። ቴሌግራሙን ሰጥቷት፣ የኔ ተማሪ ነው ቴሌግራም ላይ ተማሪ ሰጥቷት ከሰለመች በኋላ አንድ ዘመዳችን ሙስሊም የሆነ ዘመዳችን ማለት ነው ማን እንደሆነ ታውቂያለሽ አላት። አላውቅም። ያጎትሽ ልጅ ነው አላት። ቀጥታ ምንድን ነው ያደረገችው? ውጪ ደውላ እህቴን ነው ኮንታክት ያደረገችው። ማግኘት እፈልጋለሁ እሱን አለች። ከዛ ቴሌግራም ላይ 10 ትደዋውላለች። ከዛ ከላይ የሚል ስም አላት። ምን ሆና ነው እቺ ልጅ ምናምን ነገር ዝም ብላ 10 ትደውላለች እና ልንገጣጠም አልቻልንም። ከዛ ባያዋ ላይ ስገባ አልሐምዱሊላህ የሚል ጽሑፍ አለ። እቺ ልጅ ልታጨልለኝ ነው እንዴ? ምን እየሰራች ነው ምናምን ነገርና እኔ ልትፈትነኝ ነው ምናምን። ከዛ መጨረሻ ላይ ምንድነው የፈለግሽው አልገባኝም፣ ሪከርድ አድርጊልኝ ስላት ሻሃዳ የያዘችበትን ቪዲዮ ላከችልኝ። ከዛ እንዴ ምንድነው የተፈጠረው ብዬ ደወልኩላት። ከዛ እንደዚህ እንትን በቃ ባይብል ስኩል ነበር የተማርኩት፣ ባይብል አጠና ነበረ በጣም እና ጥያቄ እየፈጠረብኝ መጣ። ከዛ በኋላ አጋጣሚ ሰው ቁርአን ሰጠኝና ማንበብ ጀመርኩኝ። ከዛ ያነበብኩኝ ጥያቄ እየተፈጠረብኝ ሲመጣ መሐመድ የሚባል ማሜ የኔ ተማሪ ማለት ነው ያንተን ቴሌግራም ሰጠኝ፣ 6 ወር ነው ያነበብኩት አለች። ከዛ ወሰንኩኝ እንትን አልኩኝ። ከሰለምኩኝ በኋላ ግን አንተ መሆንን ሲነገረኝ አለቀስኩኝ አለች። ስለዚህ እስልምና እያንዳንዱን ቤት እያንኳኳ ነው ያለው። ወደድንም ጠላንም መጪው ጊዜ የእስላም ነው። ምንም ጥርጥር የለውም፣ አትጠራጠሩ። ያንኳኳ ይመጣል ማለት ነው እና በጣም ሰፊ ነው እንትኑ። አንዴ ትንሽ እንትን ካልኩኝ ቻርጅ ላርግ። ቻርጅ እንትን እያለ ነው። አውሩ ሰገድረ ቻርጅ ላምጣ። እሺ። አይ በምንድን ነው በልጅነትህ ሳይክል ባትነዳም መኪና መንዳት ባለበት ሰዓት መኪና እየነዳህ ነው። አንዳንድ ሰዎች ደግሞ መኪና መንዳት ባለባቸው ሰዓት ሳይክል እየነዱ ስለሆነ ዳም ብላችሁ የሆነ ኡስታዝ ሰልማን እንዳሉ ጀብሎ ምናምንም ጀማምራችሁ ያው እንትን በሉ መኪና ምናምን እንዲኖራችሁ መጣር መቻል አለባችሁ ብዬ ነው የወንድማዊ ምክር መመክራችሁ እና ወደ ስራ ለማለት ነው። ሶፊ ሰላም ሰላም አለይኩም። ሰላም ብያለሁ። ሰላም አለይኩም። ወአለይኩም ሰላም። ሰላም ወራህመቱላሂ ወበረካቱ። ሰላም ነው። ሰላም ኢላ አልሐምዱሊላህ። እዚህ ጋር ኡስታዝ ሙሂድን የሆነ ጥያቄ የሆነ ልጅ ጠይቆ ትክክለኛ መልስ ካገኘ እስልምና እንደሚይዝ ተናግሮ ነው። ማስገባት ትችላላችሁ። እሱ አምጪው በኔ ፎሎወር 2ኛ ላይ ያለው እኮ ኢላካ ከላከ ነው እንትን ምን ምናልባት ማውራት ላይ አንድ ቁጥር ነው ረድለት አስገቡት። እሺ ይኸው ጽፏል። አንድ ቁጥር ማን ይላል? እሺ ፕራይቬት ነው አካውንት። እኔ አጋ ብዙ አውርታችኋል? አንቺ ጋራ ብዙ አውርታችኋል? እኔ ጥያቄ ጠይቆኝ ነበር። እኔ ራሴ ስለማላቅ
ምናምን ሲል በቃ ኡስታዝ ውሂድ ጋር እጠይቃለሁ ምናምን አለኝ። እሺ እሳቸውን ወጥ መሰለኝ። ይመጣሉ፣ ችግር የለውም ይመጣሉ። ስልክ ተደወለባቸው ለዛ ነው። ሰላም ብያለሁ። ሰላም እንዴት ናችሁ? አለን። ይሰማል? አዎ ደህና መሻችሁ? ደህና ነን። እንዴት ነህ? አለን። ከልጅቷ ጋር አውርታችኋል መሰለኝ። አዎ የተወሰነ እያወራን ነበር። ከሷ ውጭ ያወራው ሙስሊም ሰው አለ? በምን መልኩ ማለቴ በሃይማኖት ዙሪያ ላይ ከሷ ውጭ ያወራው ሰው አለ? አንዳንድ የተወሰኑ ጓደኞቼም ስላሉ እናውራ ነበር። የሶሻል ሚዲያ አስተማሪዎች አሉ። አሁን ለምሳሌ ሙስሊሞች ማንን ታውቃለህ ከነሱ? አይ ከነሱ እንኳን የማውቃቸው ሰዎች የሉም እውነት ለመናገር። ኡስታዝ ሄዳ ታውቀው? አሁን የመጀመሪያ ነው። ከአብዲሳ ጋር ያላቸውን የሆነ ጊዜ ላይቭ ላይ ተመልክቻቸው ነበር እና ከዛ ውጪ ምንም የማውቀው ነገር የለም። አብዲሳ ማለት አብዲሳን ታውቀዋለህ? አብዲሳ ማለት አብዲሳ አላውቀውም። አብዲሳ ማን ነው? አብዲሳ ኤቲስት ነው መሰለኝ ነው። ብቻ ክርክራቸውን ተመልክቼ ነበር ከዚህ በፊት። ኢትዮጵያዊ ነው አብዲሳ የሚባል እዚህ ኤቲስት? ይሰማል? እኔ አላውቅም። አዎ ይሰማል። እኔ አላውቅም። አብዲሳ የሚባል ኤቲስት ሰው እኔ አላውቅም። ኢትዮጵያዊ ነው አለ? አለው ኔትወርክ ትንሽ ልክ አይደለም እና አይ ስለማናውቀው ሰው እንትን ከማለት እሱን እንተውና እኔ አሁን አላወቅኩትም። አሁን እኔ ኡስታዝ ወይድ ያወራቸውን ሰዎች እኔ አውቃቸዋለሁ። የሚገርም ነገርና አብዲሳ የሚባል ሰው ጋር እንዳወራ አላውቅም። ገብቷል? እኔ ሰምቼ አላውቅም። ምን አይነት ወሬ አውርተው እንደነበረ አላየሁትም፣ አልሰማሁትም። እና ግን ታውቀዋለህ ከዛ በፊት ወይም ከዛ በኋላ ትምህርቱን ትከታተላለህ የኡስታዝ ወይድ? ወይስ ለምንድን ነው አንተ በአንዴ እስልምና እቀበላለሁ ያልከው? ክርስቲያን ኦርቶዶክስ ነው ወይስ ፕሮቴስታንት? እኔ በፊት ኦርቶዶክስ ነበርኩኝ። አሁን ላይ ግን ኦርቶዶክስም አይደለሁም። ጥያቄ አንድ ነው ማለት ነው? አይ እንዴት መሰለ ብዙ ጊዜ እናወራለን ከእሷ ጋር እና ለምንድን ነው እስልምና የማትቀበለው ምናምን ነገር ትለኛለች እና እውነታ ካለው የማልቀበልበት ምክንያት የለም፣ ግን አሳማኝ ነገር ያስፈልገኛል። አሁን ላይ የእኔ አመለካከት አግኖስቲዝም ነው፣ ማለትም ሁሉንም ሃይማኖት እውነት ነው ብሎ አለመቀበል ማለት ነው። እሱ ጋር የምታወሩት ሃይማኖታዊ ወሬ ነው የምታወሩት ወይስ ዝም ብላችሁ እንትን ማለት ኖርማል ወሬ ዝም ብሎ ለመጫወት? አይ ሃይማኖታዊ ነገር እሷም ብዙ ጠለቅ ያለ እውቀት ስለሌላት በሃይማኖት ደረጃ ዲቤትም አናረግም። ምንም የተለየ አርጊውመንት የለንም። ግን ማለት እንደ ኢትዮጵያዊ መጨዋወት አዎ እንደ ኢትዮጵያዊ እዚህ ጋር ገባኝ። አይ ጥሩ ነገር ነው። እኔ ላንተም ያው ከሰለምክ ያብራልህ ነው የምለው። እሷም ከተሳካላት ያጣፍጥላት ነው የምለው። ያው እንግዲህ ኡስታዝ ወይድ ስላለ መጠየቅ ትችላለህ። ይሄ ነው እኔ ማለት ነው። እሺ አመሰግናለሁ። እሺ ጥያቄን መጠየቅ ትችላለህ ኡስታዝ ስላለ። ኦኬ ልጀምር ማለት ይሰማኛል አይደል? አዎ እየሰማ ነው። ቀጥል። ምናልባት ከተመቸው ይመልስልሃል፣ ካልተመቸው ደግሞ ቻርጅ ያደረገ ስለሆነ ስልኩ ችግር የለውም ይመልሰዋል። ምንም ግድ የለም። ኦኬ እሺ የመጀመሪያው ጥያቄ ሁለት መጽሐፍ እንዳሉ እናስብና
ሁለቱም መጽሐፍ ላይ ያሉት ሜን ካራክተሮች ወይም አምላክ ተብለው የሚጠሩ አካላቶች ሁለቱም ፈጣሪ ነን ይላሉ። በመጽሐፍቶቻቸውም ላይ ተአምራት እንዳሉ እናነባለን እና ከሁለቱ እውነተኛ የትኛውን እንደሆነ ለመምረጥ የትኛውን መስፈርት ነው የምትጠቀመው? ምሳሌ አንተ እንደ ሙስሊም አንዱ ትክክለኛ መሆኑን የምታውቀው በምንድን ነው? ሰላም ብያለሁ ወገናችን። ወሂድ ሰላም፣ እንዴት ነህ? እንዴት ነህ? ደህና ነው ወይ? አለሁ ሁሉ ሰላም። ቤተሰብ ሰላም ነው? ጤና ጥሩ ነው? ቀየው እንዴት ነው? አድባሩ ሁሉ ነገር አውጋሩ ሁሉ መልካም መልካም ጥሩ። እንግዲህ ሁለት መጽሐፍ የምትለው ምናልባት ባይብልና ቁርአንን ነው። ያ ሀገራችን ላይ ያሉት እነሱ ናቸው ብዬ ነው። አዎ ገበያው ላይ ያለው ደግሞ እነሱ ብቻ አይደለም፣ ወደ ሂንዱ መሄድ አለብህ። እነ ባባጋድ ጊታ አሉ። በ3102 ክሪሽና ለአርጁን ምክር የሰጠበት ባባጋድ ጊታ የሚባል መጽሐፍ አለ። በ1500 አርያን ወደ ህንድ ሲሄዱ ቬዳስ የሚባል መጽሐፍ አለ። የአዙርቬድ፣ አግራባቬድ፣ ሳምቬድ እና ሪግቬድ የሚባለው ምርጥ መጽሐፍ አለ። አላየኸውም? እሱም ማለት ነው። ወደ ዜንዳ ቬስታ የሚባል አለ። ከክርስቶስ በፊት ኢራን ውስጥ የተነሳ ዞራስተር የሚባል ነብይ ነበረ። ወደ ቡድሃ አለ ራሱ ሴረተ ጎተማ ወይም ቡድሃ የምትለው እሱ መጽሐፍ አለ ራሱ። ስሪፒታካስ የሚባል ሶስቱ ቅርጫቶች የሚባል አለ። እነ ኮንፊሽየስ አለ፣ እነ ታኦ አለ፣ እነ ማሃቢራ አለ የጃይኒዝም መስራች። ሽንቶይዝም አለ፣ ሽንቶ የመሰረተ ማለት ነው። እና ገበያው ላይ ያሉት ሁለቱ ብቻ አይደሉም፣ ራሳቸው ሁለቱ ብቻ አይደሉም። እና ሁለቱም ትክክል ላይሆኑ ይችላሉ። ከፈለክም ማለት መርምረኸው ሁለቱም እንትን ላይሆኑ ይችላሉ። ክርስትና ትክክል አይደለም፣ ባይብል ትክክል አይደለም ማለት ቁርአን ትክክል አያደርገውም። ቁርአን ትክክል አይደለም የሚለውን ነገር ባይብል ትክክል አያደርገውም። ገበያው ላይ ሰፊ ነው ያለውና ስኮፕን ሰፋ አድርገው ለማለት ፈልጌ ነው። አብሽር፣ ችግር የለውም። አንተ ወደ ሰፊ ከሆንክ ብዙ ነገሮች ታውቃለህ ማለት ነው። ዋናው ነገር እኛ እንደ ኢስላም ቁርአን ትክክል ለመሆን የባይብል ስህተት መኖር አይጠበቅበትም። በራሱ መቆም ይችላል ራሱ ማለት ነው። እና ያለው ነገር ምልክቶቹ ነው። እኛ የምናየው ነገር ምንድነው? አምላካችን አላህ በሱረቱል ሐዲድ ምዕራፍ 53 ቁጥር 7 ላይ እርሱ ፊትም ያለ ኋላም ቀሪ ግልጽም ስውርም ነው ይላል። አላህ ግልጽም ስውርም ነው ተብሎ ነው የተባለው ራሱ ማለት ነው። እና በእኛ ቴዎሎጂ ውስጥ አፖፋቲኮስ እና የአፖፋቲኮስ የሚባል አለ። ሌላ ደግሞ የአላህ በፍጥረቶቹ የሚታወቅበት እንትን አለ ማለት ነው። በባህሪያቱ የአፖፋቲኮስ ማለት አሉታዊ ማለት ነው። አላህ አናውን ነው፣ በዛቱ መጅሁል ነው ብለን ነው የምናምነው። ነገር ግን በሲፋዎቹ ባላቸው በፍጥረታት በአጠቃላይ ደግሞ ካታፋቲኮስ ብለን የምናምነው ማለት ነው። የሚታወቀው በባህሪያቱ ነው፣ በሲፋው ነው። ሲፋዎቹ ደግሞ አንፈርሜሽን ወይም አውንታዊ የሆነ ቴዎሎጂ ላይ ስትመለከተው ወህይ የሚባል ነገር አለ። ሰምተህ ከሆነ አላውቅም። ሬቪሌሽን ግልጠተ መለኮት የሚባል ነገር አለ። እና ሁለቱ በሁለት ነው የሚከፈለው። ወህይ የሚባለው አም እና ኻስ ተብለው ለሁለት ይከፈላሉ። አም ማለት ምንድነው? ጥቅላዊ በሆነ መልኩ ነው የሚመጣው። በሪቪል ራሱን የሚያደርገው በፍጥረት ውስጥ ነው። ለምሳሌ በሱረቱል ፉሲላት ምዕራፍ 31 ቁጥር 37 ላይ ሌሊትና ቀን ፀሐይና ጨረቃ ከምልክቶቹ ናቸው ነው የሚለው። የሱ መኖር ኤግዚስት ማድረጉ ኮስሞሎጂካል የሆነ ኩነታዊ የሚባል ጥናት ውስጥ ያለው ነገር ኩነታዊ በሚባል ፍጥረት ውስጥ ኮስሞሎጂካል በሆነ አርጊመንት ፈጣሪ መኖሩ ከምታቀባቸው ምልክቶች አንዱ ነው። በሱረት ፋጢር ምዕራፍ 52 ቁጥር 36 ላይ ወይ ሰማይና ምድርን ፈጠሩን ይላል። ከሚመለኩት መካከል ከፍጥረታት አይደሉም አያረጋግጡምን እያለ ይናገራል። ራሳቸውን ፈጠሩ ወይ ብሎ ይጠይቃል። ምን ይባላል? አያቱል ከዊንያ ይባላል። ይሄ አያቱል ከዊንያ ማለት በቃ ምልክት ነው የተደረገው ነገር ተብሎ ነው የተባለው። ሌላው እንዳልኩ ሪቪል በሚያደርጋቸው መጽሐፍቶች ሱረቱ ኒሳ ምዕራፍ 4 ቁጥር 163 ላይ እኛ ወደ ኑህና ከእርሱ በኋላ ወደ ነበሩ ነቢያት እንዳወረድን ወደ አንተ ማወረድን አለ። አወሃይና ነው የሚለው አላህ በቁርአን ውስጥ። ስለዚህ ምን ይባላል? አያቱል አሸሪያ ይባላል ማለት ነው። ሸሪዓዊ ምልክቶቹ ናቸው እነዚያው የምታያቸው ማለት ነው። ነቢያቶችን መላኩ፣ መልእክተኞችን መላኩ የመሳሰሉ ነገሮች ማለት ነው። በተረፈ ያለው ነገር ፍጥረት ኮስሞሎጂካል አርጊመንቶች አሉ፣ ኦንቶሎጂካል አርጊመንቶች አሉ፣ የተለያየ አርጊመንቶች አሉ። አሁን አንተ ስክሪፕቸራል ብቻ ነው፣ ግን ገበያው ላይ ሰፊ ነው።
በባይብልና በቁርአን ብቻ አትመድበው። ብዙ መጽሐፍቶችን ራሱ ለማንበብ ሞክር ማለት ነው። ደግሞ እንዳንተ አይነት ስሉጥ ያለው አይምሮ ያለው እና ወደ ሰፊ የሆነ ደግሞ አግኖቲዝም ነኝ ስትለኝ ብቻ ነው አሁን በቃ ደስ ብሎኝ ማውራት የጀመርኩት ማለት ነው። ምክንያቱም አግኖቲዝም ሰፊ ናቸው፣ ወደ ሰፊ ናቸው። ቴይዝም አለ፣ አግኖቲዝም አለ፣ ኤቲዝም አለ፣ ዴይዝም አለ። ታውቃቸዋለህ? አዎ አውቃቸዋለሁ። ስለዚህ አግኖቲዝም እና ኤቲዝም ትንሽ አግኖቲዝም ሰፋ ያለ ነገር ነው ያላቸው፣ አዳማጮች ናቸው እነሱ ማለት ነው። እና ሰፋ አድርገህ ማየት ትችላለህ። የፈጣሪ ኤግዚስተንስ መኖር በኮስሞሎጂካል አርጊውመንትን መጠቀም ትችላለህ ማለት ነው። ቀለም ግድግዳዬ ቀለም ተቀብቷል፣ የቤቴ ግድግዳ ቀቢውን እኔ አይቼውም አላውቅም፣ አስቼውም አላውቅም፣ ሰምቼውም አላውቅም። በጆሮዬ ሰምቼ አላውቅም፣ በእጄም አላሰስኩትም፣ በአፌም አልቀመስኩትም፣ በአፍንጫዬም አላሸተትኩትም። ነገር ግን ቀለሙን አየሁና ተቀቢውን አየሁና ቀቢ አለ ብዬ ግን አምናለሁ። አይደል? ያስማማንም ሀቢቢ እውነት ነው። አዎ ያስማማ። ፍጥረተ ዓለም ኮስሞሎጂካል አርጊውመንት የመጀመሪያ ቢግ ባንግ የሚባል ነገር አለ። አትራክሽን እና ኢምፕሌሽን ኮንቨርጅ እና ዳይቨርጅ ሲያደርግ ከዜሮ የሚባል ማለት ነው። ዜሮ ቮሊዩም ከሚባለው ወይም ደግሞ በአማርኛ የአልቦ ምድገት ከሚባለው ነገር ነው የመጣው አይደለ? ልክ ነኝ? ነው ልክ ነው። ፊዚክስ ላይ ሲመጣ ያ የመጣው ነገር ሲመጣ ካለ ነገር ነው የመጣው ወይስ ራሱ በራሱ ነው የመጣው ወይስ ደግሞ ሰሟን ነው ያመጣው? የትኛውን ነው የምትቀበለው? ለመገኘቱ ነው። አዎ ማለት ከነቲንግነት ወደ ሰምቲንግነት ሲመጣ ሰሟን ነው ያመጣው ወይስ ነገር አለ ብዬ እቀበላለሁኝ። እንዳልከው ነው ፈጣሪ ያለ ማለት ነው። አዎ በደንብ ከታዲያ አንተ እንትና አግኖቲዝም አይደለማ፣ ወጣ ወደ ቴይዝም ገባ ወደኛ። ዌልካም፣ እንኳን ደህና መጣ። አመሰግናለሁ። በቃ ስለዚህ አለው አክበር አንድ ስቴፕ ነው ማለት ነው። ወደ ቴይዝም መጣ። አንተ ኤቲዝም አይደለህም፣ አግኖቲዝም ነበርክ። ከአግኖቲዝም ማለት ፈጣሪ ይኑር አይኑር አላቅም የሚሉ ናቸው አግኖቲዝም ማለት። ከዛ ደግሞ ቴይዝም ማለት ደግሞ እኛ ነን ያለ ነው። ቴይዝም ማለት እኛ ነን። አሁን ቴይዝም ውስጥ ደግሞ ምን አለ? ሞኖቲዝም አለ፣ ፓንቲዝም አለ፣ እንደገና ደግሞ የዱዋሊዝም አለ፣ ፖሊቲዝም አለ። እኛ ሞኖቲዝም ነን፣ ሞኖቲስት ነን። ያልገባ ነገር ካለ አራቱን ላብራራልህ እችላለሁ። ማወቅ የምትፈልገው ነገር ካለ ከአራቱ ግልጽ ነው። ሞኖቲዝም፣ ፖሊቲዝም የሚባሉት አዎ ግልጽ ነው። ስለዚህ እንደዛ ነው። ዌልካም ቱ ወደ ቴይዝም፣ ወደ እምነት ፈጣሪ አለ ወደሚለው እምነት እንኳን ደህና መጣ። ያ ፈጣሪ በቁርአን ውስጥ አላህ ነው ተብሎ ተገልጿል። ስሙ ማለት ነው አላህ ነው። እዛ ላይ ጥያቄ ካለ አላስተናግድ ዝግጁ ነኝ። እሺ ያው ቁርአን እውነተኛው አምላክ አላህ ነው የሚለንና ለቁርአን ማስረጃነት ቁርአንን መጥቀስ እንችላለን ማለት ይቻላል ነው። ለምን እኮ ለምን አንድ ነገር እውነተኛ ለመባል ኢንተርናል ሶርስ መጠቀም ይቻላል። ኤክስተርናል ሶርስ የግድ መጠቀም አለበት የሚለው ስታንዳርድ ነው ከየት ማግኘት እንችላለን? ምንት ነው ወጣ ኡስታዝ እስኪመጣ እንዴ ላውራኝ መጣውን ኔትወርክ ትንሽ ልክ አይደለም። ምን እያልከኝ ነበር? አብሽር፣ ችግር የለም። አንድ ነገር እውነተኛ ነው አይደለም ለመባል ኢንተርናል ሶርስ ስታንዳርድ አይደለም፣ ኤክስተርናል ሶርስ ደግሞ ስታንዳርድ ነው የሚለውን ስታንዳርዱን ከየት ነው የምናመጣው? ይሄ ሰርኩላር ሪዝኒንግ እኮ ሰርኩላር ሪዝኒንግ ፋላሲ የሚባል አለ ቃል ነው እሱ። እንትኑን ጥያቄውን በጥያቄው ሲሆን ነው እዛው ላይ ሲዞር ነው። ሳይዞር እዛው ላይ መስመር በመስመር ቨርቲካል እና ሆሪዞንታል ሆነው አርጊውመንት ማቅረብ አይቻልም ወይ? ሰርኩላር ሳይሆን ቨርቲካል እና ሆሪዞንታል በሆነ አርጊውመንት ማቅረብ አይቻልም ወይ? እኔ አንድ መጽሐፍ ጻፍኩኝ እንበልና
በመጽሐፍ ውስጥ ያሉ ታሪኮች በሞላ ትክክል ናቸው ብዬ ለእኔ ቃላት ማረጋገጫ መጽሐፉን ማስረጃነት የምሰጥ ከሆነ ይሄን ከምን አንጻር እውነተኛ ነው ስለተባለ እኮ እውነተኛ ብለህ ብቻ አትለውም። ግን እዛ ውስጥ የሚሰጥ ምልክቶች አሉ። ለምሳሌ የሚናገራቸው ነገሮች አሉ። የቁርአን የሚናገራቸው ነገሮች ይሄ ነገር ምናምን ብሎ እንትን ቢሰጥህ ምልክት ቢሰጥህ፣ ለምሳሌ ምልክቶችን ነግሮ ከዛ በላይፍ ውስጥ ብታየው ምን ታደርጋለህ? ምን አይነት ምልክቶች? ለምሳሌ ስለ ቀልብ ስለምን አንዴ ውሃ ልጠጣ እስቲ። እሺ ኦኬ ጠጥቻለሁ። ኢንሻአላህ ስለ እንትኖች ማለት ነው። ስለ የቀልብ ሰላም እንዳለ ለምሳሌ እረፍት የሚባለው ነው። ለምሳሌ ሱረቱል ሂጅር ምዕራፍ 15 ቁጥር 51 ላይ አላህ በልቦች ውስጥ ያለውን ሁሉ ያውቃል ይላል። ልብ ለሚለው ቃል አረብኛው ቀልብ ነው የሚለው። ቀልብ ቁሉብ ማለት የቀልብ ብዙ ቁጥር ነው። ያው ውስጥ ያለው የውሳጣዊ ነገሮች ቆሌ የሚባል ታውቃለህ? ናላ የሚባል ነገር ታውቃለህ? የሰው ሲባል ነው የምሰማው እንጂ ምንነቱን በትክክል አላውቅም። ስለዚህ ረሃ ይባላል። ረሃ ማለት በአረብኛ እረፍት ማለት ነው። የልብ እረፍት እንደሚሰጥ ቁርአን ይናገራል። ለምሳሌ ሱረቱ በቀራ ምዕራፍ 2 ቁጥር 112 ላይ እርሱ በጎ ሰሪ ሆኖ ፊቱን ለአላህ የሰጠ ሰው ለእርሱ በጌታው ዘንድ ምንዳ አለው፣ በእነርሱ ላይ ፍርሃት የለባቸውም አያዝኑም ይላል። እና አያዝኑም ይላል። አስለመ ነው። ልክ ሲሰልም ፍርሃት የለበትም አያዝንም ደስተኛ ይሆናል ብሎ ቁርአን ይነግረኛል። ከዛ በህይወቴ አየሁት ያንን ነገር ስሰልሜ ማለት ነው። ይሄን ነገር አንደኛ የመጀመሪያው ስታየው ማለት ነው። ሁለተኛ ሱረቱል አንዓም ምዕራፍ 6 ቁጥር 82 ላይ እነዚያ ያመኑት እምነታቸውን በበደል ያልቀላቀሉ ለነሱ ጸጥታ አላቸዋል። አምን ጸጥታ አላቸዋል። ጸጥታ አላቸዋል። ይሄን ነገር በህይወታችን አየነው እኛ ራሱ ሱረቱል አንዓም ምዕራፍ 6 ቁጥር 48 ላይ እነዚያ ያመኑ መልካም የሰሩ በእነርሱ ላይ ፍርሃት የለባቸውም አያዝኑ ደስተኞች ይሆናሉ እያለ እምነታቸው ደስታ እንደሚሰጣቸው ይናገራል። እንደገና ደግሞ ስትመለከተው ሱረቱል አንከቡት ምዕራፍ 29 ቁጥር 45 ላይ በጣም ወሳኝ ነገር ነው። በደንብ እንትን እንድትለው ፈልጋለሁ። ሶላት ከመጥፎና ከሚጠላ ነገር ሁሉ ተከለክላለች እና ይላል። ሰላት ሲከለክል ብታይ ምን ትላለህ? ሰላተል ፈጅርን ሰግደህ ሰላተ ዙሁር ሰግዳለሁ ብለህ ስታስብ ከመጥፎና ከሚጠላ በመካከል ላይ ያለውን አላህ ፊት እቆማለሁ ብለህ ስታስብ ሰላት አላህ ዘንድ ተቀባይነት እንዲያገኝ 3 መስፈርቶች አሉት። አንደኛው ኢማን ነው፣ ሁለተኛው ኢኽላስ ነው፣ ሶስተኛው ኢቲባ የሚባል አለ። በዛ መሰረት ሰላቱን ካደረከው ሰላት ከመጥፎና ከሚጠላ ነገር ሁሉ ተከለክላለች ይላልና በዛ መሰረት በህይወት ላይ ሰላት ሲከለክል ሰላተ ፈጅር ሰግደ ሰላተ ዙሁር እስከሚደርስ ድረስ ጌታ ፊት እቆማለሁ ብለህ ስታስብ ከመጥፎና ከሚጠላ ነገር ሲከለክል ስታየው በላይፍ ውስጥ ማለት ነው። ከዛ ካለ በኋላ አላህን ማውሳት ደግሞ ከሁሉ ነገር በላጭ ነው አለ። ለምን? በሱረቱል ረዕድ ምዕራፍ 13 ቁጥር 28 ላይ እነዚያ ያመኑት ልቦቻቸውን አላህን በማውሳት የሚረኩ ናቸው ይላል። ንቁ አላህን በማውሳት ልቦች ይረካሉ አለ። ዚኪር ማድረግ ሳቲስፋክሽን እርካታ ይገኛል። ኢጥሚና ይባላል በአረብኛ ይገኛል አለ። እና እነዛ ዚክር የሚባሉት ተህሊል፣ ተክቢር፣ ተህሚድ፣ ተስቢህ፣ ተምጂድ፣ ኢስቲግፋር፣ ኢስቲዓዛ፣ በስመላ፣ ኢስቲርጃ ምናምን የሚባሉ አሉ። በኢስላም ሰፋ ያለ ትምህርት ያላቸው እነሱ ነገሮች ስታደርግ ማለት ነው። ሌላው ቁርአን መድኃኒት ነው ይላል። ሱረቱ ዩኑስ ምዕራፍ 10 ቁጥር 57 ላይ መድኃኒት ነው በልብ ላለው በሽታ መድኃኒት ነው ይላል። እና ቁርአን ሸያጢን የያዘ ሰዎች ሲለቃቸው ሲቀራበት ሀያቱል ሩቅያ የታመሙ ሰዎችን ሲፈውስ አይተናል በላይፋችን ውስጥ ማለት ነው። በጣም የሚገርም ነገር ማለት ነው። ቁርአን ሲቀራ ኢማን እንደሚጨምር ይናገራል። ሱረቱ አንፋል ምዕራፍ 8 ቁጥር 5 ላይ 2 ላይ ያለ አንቀጾች ሲነበብ ኢማናቸው የሚጨምር ነው ይላል። ከዛ በኋላ ደግሞ አላህ አንድን አማኝ ትራንኩሊቲ ያወርድለታል ልቡ ላይ። ወይኔ ይጥቅስ ሱረቱ ሙሐመድ ምዕራፍ 48 ቁጥር 4 ላይ ሁላችሁም አንብቡት። ሱረቱል ፈትህ ምዕራፍ 48 ቁጥር 4 ላይ አላህ በምዕመናን ልብ ውስጥ ከእምነታቸው ጋር እምነትን ይጨምሩ ዘንድ እርጋታውን ያወርዳል ነው ይላል።
ሰኪና ይባላል። መረጋጋት ትራንኩሊቲ ይለዋል። ትራንኩሊቲ ይለዋል። እና እኔ ብዙ የምሰጥ ነገር አለ። ከዚህ በላይ ብዙ ነገር ልነግርህ እችላለሁ። ከዛ ደግሞ ቁርአን ውስጥ ያሉ መጻኤ ጊዜውን የሚናገር የወደፊቱን ነገር የሚናገረው ቁርአን ሰዎች ወደፊት ምን እንደሚያጋጥማቸው ቀድሞውኑ መናገሩ ትንቢት ይዞ መያዙ በውስጡ ትንቢት አቀፍ ትንቢት አዘል መሆኑ ቁርአን ያለ ንግግር ነው። ስለዚህ ቨርቲካልም ሆሪዞንታልም አለ፣ ሰርኩላር አይደለም። ሰርኩላር አቅርብ ያለው እስካሁን ካወራሁት ነገር እርግጥ አልቀረበም፣ ግን መጀመሪያ ለቁርአን እውነተኛነት ቁርአንን መግለጽ በሚለው ላይ ነበር ስለ ሰርኩላር ሪዝኒንግ ያወራሁት እና እኮ ምን ይሁን አንድ መጽሐፍ ከፈጣሪ ነው ለማለት ምን ስታንዳርድ ይወጣለት? ከየት ይወጣለት? ከየት እናምጣ? አሁን እስቲ ስታንዳርድ አውጣ አንተ ራስህ ሎጂካል የሆነ ስታንዳርድ አውጣና በዛ ቁርአን እንፈትሸው። እኔ ማውጣት የምችልበት ነገር የለም፣ ግን አንተ ከምን አንጻር ታየዋለህ? ማለትም አንድ ቁርአን ከደዛ አይነት ነው። ፕራክቲካል ኤቪደንስ አለው። አንደኛ አስተምሮቱ ላይ ነው። ቁርአን 1/3 የሚያወራው ስለ ቀሶስ ነው። ቀሶስ ማለት ገይባት የሩቅ ነገሮችን ያወራል። ጥንት የነበረውን ከአደም ጀምሮ ከፍጥረት ጀምሮ የነበረውን ይናገራል። ወደፊት ደግሞ እስከ ቂያማ ቀን ድረስ በቂያማ ቀን ምን እንደሚደረግ ይናገራል። 1/3 ስለ እምነት ነው የሚያወራው፣ ስለ አቂዳ ነው የሚያወራው። ምን ማመን አለብህ፣ እንዴት ማመን አለብህ የሚለውን አርካኑል ኢማን የሚባለውን ይነግራል። 1/3 ደግሞ ሐካም ወይም ደግሞ አርካኑል ኢስላም ነው የሚያወራው፣ ስለ አተገባበር ነው። ይሄ ነገር ሐላል ነው፣ ይሄ ነገር ሐራም ነው፣ ይሄ ነገር ሙባህ ነው፣ ይሄ ነገር ሙስተሐብ ነው እያለ የሚጎዱ ነገሮች የተከለከሉ ናቸው፣ የሚጠቅሙ ነገሮች የተፈቀዱ ናቸው። ይሄ ነገር ፈርድ ነው፣ ግዴታ ነው፣ ይሄ ነገር የሚል ነው ያለው። ይሄ ነገር ሞር እኔን ሳበኝ ከሳበኝ ነገር ማለት ነው። ከቁርአን እንዳልኩ 1/3 ቀሶስ ነው፣ 1/3 አቂዳ ነው፣ 1/3 ደግሞ ፊቂ ነው። እንደዚህ አይነት ነገር ነው ቁርአን ላይ የምታነበው። ከዛ በኋላ ምንድነው ታዲያ ሱፐርናቹራል የሆነ ወይም ኤክስተርናል ኦርዲናሪ ኖሌጅ ብዬ እንዳስብ የሚያደርገኝ ደግሞ ውስጡ የያዘው ኮንቴንት ነው። ፕሮፌሲ ነው፣ ነበ፣ ትንቢት፣ የሩቅ ወሬ፣ ከኛ ቢዮንድ አወር አንደርስታንዲንግ የሆኑ ነገሮች፣ የሩቅ ነገር ሚስጥሮችን አላህ በመናገሩ በዘመናችን ሲፈጸም በማየታችን እንደዚህ አይነት ነገሮች አሉ እንትን የምታያቸው ማለት ነው። ማለት ሰው የነገን የመጻኢ ጊዜ ማወቅ አይችልም። ሰው ወደፊት ፊቸር ቴንስን ወይም ደግሞ ፊቸሪቲን የሰው ልጅ በራሱ ማወቅ አይችልም። ቁርአን ግን ሪቪል ያደረገው የሩቅ ነገር ሚስጥሮችን ወይም ደግሞ ገይባት የሚባሉ ነገሮች በውስጡ አቅፎ ይዟል። ያ ነገር እኔን ሞር እንዲማርከኝ አደረገኝ ማለት ነውና አይ ቲንክ እርግጠኛ ባልሆንም የኔ ስፔኩሌሽን አንተ ሆደ ሰፊ ስለሆንክ የሰው አእምሮ ደግሞ በተፈጥሮ ስሉጥ ስለሆነ ብዙ አዳዲስ ነገሮችን እስልምና ጋር እንደምትማር ተስፋ አለኝ። ብዙ አዳዲስ ነገሮችን እንደምታገኝ ማለት ነውና ይሄን ይመስላል። እስቲ አንድ ጥያቄ ላስተናግድህና አይ ቲንክ እኛ ጋር ፈጅር እየደረሰ ስለሆነ እኔም እወጣለሁ ማለት ነው። የተወሰነ አንድ ሁለት ጥያቄ ልቀበልና አንተ አንድ ጥያቄ ጠይቀኛለህ፣ አሚን አንድ ጥያቄ ጠይቀኝና እኔም እንትን እላለሁ ማለት ነው፣ እወጣለሁ ማለት ነው። እሺ ቅድም ካልከው ላይ ስንመጣ አንድ ሰው ቁርአን ስለተቀራበት ድህነት ያጋጥመዋል ወይም ድህነት ሊያገኘው ይችላል ባልከው ላይ ከሚድነው አንድ ሰው ነው ያየነው ወይስ ካልዳኑት ብዙ ሰዎች አንጻር ያንን የምንመለከተው ማለት ነው? በመቀጠል ደግሞ እኔ ያደግኩት ኦርቶዶክስ ቤት ነው እና እኛም ጋር ጸበል የሚባል ነገር አለ። ሰዎች ሲለፈልፉ የሆነ ነገር ነው ያዘን ምናምን እያሉ ሲጮሁ ተመልክቻለሁኝ በዛ በነበርኩበት ወቅት ላይ ማለት ነው። እና ያም የሚታየው እንደ ድህነት ነው። እነሱም ይድናሉ፣ እዚህም ጋር መዳን አለ። ከምን አንጻር ነው ሁለቱም ጋር? እኛ እንትን ያልነው ቁርአን የልብ በሽታ መድኃኒት ነው ብለን ስንል ከሸያጢን ያድነናል ብለን ስንል ቁርአን ላይ ስላለ ነው። ሰው በጸበል አጋንንት ይወጣል የሚል መጽሐፋችሁ ላይ የለም፣ ባይብል ላይ የለም። አንደኛ ነገር። ሁለተኛ ነገር ደግሞ በተፈጥሮ ሚነራል ወተር የሚባሉት የመፈወስ ባህሪ ያላቸው። ለምሳሌ ፍልዋ ሄደህ ታውቃለህ? ፍልዋ አዲስ አበባ ፍልዋ
ፍልዋ የሚባል የፈላ ውሃ ነው አይደል? እሱ ብዙ ጊዜ ከጤና ጋር ምናምን ይመከራል በሐኪሞች የሚፈላ ውሃ ነው። ግን ለመድኃኒትነት አንዳንድ ነገሮች ያገለግላል። አይተው ከሆነ እውነት ነው። ፍልዋ። እንደገና ደግሞ የአምቦ ጸበል የሚባል ታውቃለህ? አይ ስለሱ እንኳን አላውቅም። የአምቦ ጸበል የሚባለው አምቦ ውሃ የሚባል ታውቃለህ? ከበላ በኋላ ምትን የሚያደርግልህ እሱ የአምቦ ጸበል ነው። ታውቃለህ? የአምቦ ጸበል ይላል የሚባለው እሱ ነው። የአምቦ ጸበል ነው የሚለው። አምቦ ኃይልና ከስር የአምቦ ጸበል ይባላል። አምቦ ውሃ የተባለው አምቦ ውስጥ ስለሚፈልቅ ነው። ግን አጋጣሚ ሆኖ በሃይማኖት እጅ ስላልተያዘ ነው እንጂ የሃይማኖት ሰዎች ቢይዙት አሁን ለምሳሌ በቃ ታምር ነው። ከሃይማኖታቸው ጋር ያያይዙት ነበርና ኦርቶዶክሶች በስማርትነታቸው ሚነራል ወተር የሚባሉ አሉ በተፈጥሮ። ለምሳሌ ጋንጃ ወንዝ አለ ኢንደስ ቫሊ ላይ ማለት ነው። ፈውስ ያደርጋል ያ ውሃው ማለት ነው። ወደ ሳውዲ አረቢያ ስትሄድ ዘምዘም የሚባል አለ ውሃ የሚፈውስ ማለት ነው። እሷ ምክንያት አለው። ባይብል ላይም አለ፣ ሐዲስ ላይም አለ። መላእክቱ መጥተው ነው ያንን ቦታ ስለባረከው፣ ምንጩን ስለባረከው እና እስማኤል ያለቀሰበት ቦታ ነው ተብሎ ስለሚታመን ማለት ነው። ነገር ግን ኦርቶዶክሶች ምንድነው ውሃው የሆነ ታምር ካደረገ ይከቡትና የገብርኤል የሚካኤል ብለው ስም ይሰጡትና ከዛ ፈውስ ሲያደርጉ ከሃይማኖታቸው አንጻር ስለሚያያይዙት ነው እንጂ ውሃው በተፈጥሮ ስፔሻል ወተር ወይም ሚነራል ወተር የሚባሉት የመፈወስም የማዳንም ፓወር አላቸው። ከዛ አንጻር ነው እንትን የሚሉት ማለት ነው። ይሄንን ነገር ብዙ ሰዎች አያውቁም። ወተር ራሱ የተለየ ስፔሻል እንትኖች አሉ። የምኖርበት ሀገር ውስጥም ስፔሻል ወተሮች አሉ ውሃ ተብለው የሚባሉ ማለት ነው። ኖርማል የተፈጥሮ እንትን ያላቸው አለ። ግን የሃይማኖት ሰዎች ስለሌሉ አጋጣሚ አልከበቡትም። የኛዎቹ ግን የሀገራችን ደግሞ ምንድነው የሚያደርጉት? ያንን ቦታ ጸበል ብለው ይሉትና ይከቡትና ከዛ በኋላ የሚካኤል ምናምን ነገር ብሎ ይልና በቃ የሚካኤል ጸበል ሂድ፣ የኡራኤል ጸበል ሂድ ምናምን ትባልና ትፈወሳለህ ማለት ነው። ከዛ አንጻር ነው እሱም የሚደረገው። ባይሆንም እንኳን ኢየሱስ ማቴዎስ ወንጌል ምዕራፍ 7 ላይ ቁጥር 20 እና 21 ላይ የአባቴን ፈቃድ የሚያደርግ እንጂ ጌታዬ ጌታዬ የሚለኝ መንግስተ ሰማያት የሚገባ አይደለም። በዚያ ቀን አለ ስመጣ ጌታዬ በስምህ እኮ ትንቢትን አድርገናል፣ በስምህ አጋንንትን አውጥተናል፣ በስም ብዙ ታምራትን አድርገናል ሲሉት አይ ዋሽታችኋል፣ በስሜ አጋንንትን አላወጣችሁም፣ በስሜ ብዙ ታምራትን አላደረጋችሁም አይደለም የሚላቸው፣ አላቃችሁም ነው የሚላቸው። ስለዚህ አሁን ዛሬ ፕሮቴስታንት ዓለም ውስጥ ያለው እዛው ላይ ማቴዎስ 7:15 ላይ ስትመለከተው የበግ ለምድ ለብሰው ከሚመጡ በውስጣቸው ግን ነጣቂ ተኩላ ከሆኑ ከሐሰተኞች ነቢያት ተጠበቁ ነው የሚለው። ሐሰተኞች ነቢያት ይነሱና በመጨረሻው ዘመን ላይ በስሜ ይሄን ነገር ያደርጋሉ፣ እኔ ግን አላቃቸውም ነው የሚለው። ስለዚህ አሁን ፕሮቴስታንቱ አካባቢ ላይ በኢየሱስ ስም አጋንንት ሲወጣ ትሰማለህ። በኢየሱስ ስም ታምር አድርገናል ብለው እነ እዩ ጩፋ እነ እስራኤል ዳንሳ ምናምን ብዙ ነገሮች ሲያደርጉ ትሰማለህ። ነገር ግን ኢየሱስ ሲመጣ አላቃችሁም ይላቸዋል። ስለዚህ ስታንዳርድ አይደለም። ራሱ ማቴዎስ 24:4 ላይ ሐሰተኛ ነቢያትና ሐሰተኛ ክርስቶሳውያን ይነሱና የተመረጡትን እንኳን እስኪያስቱ ታላላቅ ምልክትን ያደርጋሉ ይላል። ራዕይ 13:13 ላይ 66 የሚባለው ተነስቶ እሳት ከሰማይ ወደ ምድር እስኪያወርድ ድረስ ታላላቅ ታምራትን ያደርጋል ይላል። ሁለተኛ ተሰሎንቄ ምዕራፍ 2 ቁጥር 11 ላይ የሱ መምጣት ይላል የአንቲክራይስት የሚባለው በድንቅና በታምራት በሐሰተኛ ድንቅና ታምራት ነው ይላል። ስለዚህ ክርስትና ውስጥ ያለው ታምርና እንትን ለእውነት ማረጋገጫ እንደማይሆን ባይብላችሁ ራሱ ይናገራል። ባይብሉ ራሱ ይናገራል። ነገር ግን የቁርአኑን ስትመለከተው የአያቱል ሩቅያ የሚባሉ አሉ፣ የሩቃ አንቀጾች የሚባሉ አሉ። በነዛ ሰዎች ፈውስ መደረግ እንደሚቻል ተነግሯል። ያ ነገር ያደርጋሉ ሰዎች ማለት ነው። ያን ደግሞ እኔ በግሌ ነው አሁን ፕራክቲካል ኤቪደንስ ነው እየነገርኩ ያለሁት። ይሄ ነገር ሞክሬው ይሄ ነገር ከተለያየ ነገር ላይ እንዴት እንደሚያድን ነው የነገርኩ። አያቱል ሩቅያ የሚባሉ አሉ፣ የሚቀሩ አሉ። ሱረት ፋቲሃ፣ ሱረት ናስ፣ ሱረት ፈለቅ የሚባሉ ሱረት አኽላስ ምናምን ተብሎ የሚቀሩ አንቀጾች አሉ። እነዚህ ለእንደዚህ አይነት ማለት ነው። እና ይሄ ነገር አንዳንዱ ነው የሰጠው እንጂ ይሄ ብቻውን ነው እያልኩ አይደለም። ብዙ እንትኖች ነገር ያለው ዚክር የሚባል አለ፣ ሳቲስፋክሽን የሚሰጥ ልቦች አላህን በመውሳት ይረካሉና ይላል። ስለዚህ ይሄ ነገር አሁን አንድ ሙስሊም አሁን ይሄ ነገር የሚያውቀው ነገር ነው። ቀልቡ ሲደርቅ ደስተኛ እንደማይሆን፣ ዘፈን ሲያዳምጥ፣ ወሬ ሳያዋስድ፣ በሐሜት ሲጠመድ አንድ ሙስሊም ቀልቤ ደረቀ ይላል። በደንብ ይታወቀዋል ራሱ ማለት ነው። ከዛ በተቃራኒ ደግሞ ሱረቱል ረድ ምዕራፍ 13 ቁጥር 28 ላይ
ልቦቻቸው አላህን በማውሳት የሚረኩ ናቸው እነዚያ ያመኑት ይላል። ንቁ አላህን በማውሳት ልቦች ይረካሉ አለ። ስለዚህ ዚክር ሲያረጉ ተህሊል የሚባለውን ተክቢር፣ ተህሚድ፣ ተስቢህ፣ ተምጂድ፣ ኢስቲግፋር፣ ኢስቲዓዛ፣ በስመላ፣ ኢስቲርጃ ምናምን የሚባሉት እነዚህ ነገሮች በሚያደርግበት ሰዓት አንድ ሙስሊም ልቡ ይረካል። ይሄ እንግዲህ ያየነው ነገር ነው። ሌላ እንዳልኩ ሰኪና የሚባልም አለ። ሰኪና ማለት ትራንኩሊቲ ማለት ነው። ሰኪና ትራንኩሊቲ መረጋጋት ይባላል። እነዚህ ነገሮች አሉ። የምታየው ነው። በቃ ላይፍ ነው። በቃ ኢንዲቪዥዋል ትራንስፎርሜሽን ይሰጣል ትምህርቱ። እንደገና ደግሞ ማህበረሰብን ቀርጿል። በአህላቅና በአደብ በኤቲክስና በሞራል ወይም በግብረ ገብና በስነ ምግባር ማህበረሰብን ቀርጿል። 1400 ዓመት ተሻግሮ ይህ ብርሃን ለሰዎች ብዙ ትርፍ አምጥቷል። ሲቪላይዜሽንም አምጥቷል። ኢስላሚክ ጎልደን ኤጅን ማስታወስ ትችላለህ። ሲቪላይዜሽን የሬኔሳንስ ኤጅ የሚባለው ዌስተርኖች የእኛን እንትን ስልጣኔ ወስደው ነው ወደ ራሳቸው የወሰዱት። በኋላ ዲክላይን ሲያደርግ ማለት ነው። ደማስቆ ላይ የነበረው ኮስሞጎኒን ወደ ኮስሞሎጂ፣ አልኬሚን ወደ ኬሚስትሪ፣ አርቴሚስን ወደ ማትስ የቀየሩት የእኛ ሰዎች ናቸው። አልጄብራ ጂኦሜትሪ የምትለው ከኛ የተወሰዱ ነው። ዜሮ ኮንሴፕቱ፣ የኢንቲጀር ኮንሴፕት፣ ትሪግኖሜትሪክ የሚባሉ ነገሮች ከኛ የተወሰዱ ናቸው። ብዙ ነገሮችም ማንሳት እንችላለን በሲቪላይዜሽን ደረጃም ራሱ ማለት ነው። በኋላ ላይ እነሱ ዳርክ ኤጅ ብለው የጨለማው ዘመን ብለው እርስ በርሳቸው ሲዋጉ እንትን ሲሉ የተለያየ ነገር ሲያደርጉ ነው የኖሩት። እኛ ግን እንትኑ ነበሩ። በኋላ ላይ እንዳልኩ የእኛን ስልጣኔ የወሰዱና የእኛም ዴክላይን አደረገ። ሞንጎሎች ተነስተው ማለት ነው ዴክላይን አደረጉት፣ ወደቀ ስልጣኔው። ከዛ ስልጣኔው ሲወድቅ ሰዎች ከቁርአንና ከሐዲስ ላይ ርቀው ነው ያ ነገር የተፈጠረው። ከዛ በኋላ ደግሞ ቀጥታ ምዕራባውያኖች የኛን ወስደው በአዲስ መልክ ሪፎርሚንግ ኤጅ ተነሳ። ማርቲን ሉተርም በዛን ሰዓት ነው የተነሳው ማለት ነው። ሪፎርሚንግ ኤጅ ሲነሳ ጥሩ ነገሮች እንትን ማለት ጀመሩ። አልኮል የሚለው ቃል የኛ የአረብኛ ነው። አልኮል ማለት ጣረሞት ማለት ነው። እኛ ኸምርን አልኮል ብለን ስንለው ጣረሞት ብለን ከመጽሐፋችን የተነሳ ነው። እነሱ ደግሞ አልኮል የሚለው ለእንትን መጠቀም ጀመሩ ማለት ነው። ሌሎችም ነገሮች አሉ። በታዋቂ ሰዎች ናቸው። አሁን አልጄብራን ስትመለከተው አል የሚለው የአረብኛ ቃል ዘ ማለት ነው። እንደዚህ ነገሮች አሉ። እነ ጂኦሜትሪ ምናምን የመሳሰሉ ነገሮች ብዙ ማለት ይቻላል። ግን ያው እውቀት ሰፊ ነገር ነው። ይሄን ይመስላል እንግዲህ ለአንተ ለራብ ማስታገሻ ያክል ነው። ይሄ ቦፐር ለቅምሻ ያክል ነው እየሰጠው ያለው። በግርድፉና በሌጣው ነው ሰዓት ለመጠቀም ደርዝና ፈርጅ ባለው መልኩ ግን ፎሎ አድርገኝና ኢንሻአላህ ሌላ ቀንም እየገባ ማውራት እንችላለን ማለት ነው። እሺ መልካም። አሁን ከሰዓታችንም አንፃር ለዛሬ እንዝጋውና ብዙ ጥያቄዎች ይዤ እንደምመጣ አልጠራጠርም። ይዘና ደስ ይለኛል። የሚመችህን ሰዓት ብታሳውቀኝ ያው ፎሎ አደርግህና እኔ እንደ ሌባ ነው የምመጣው። ሳይታሰብ ነው የምመጣው። ሲመቸኝ ብቅ እላለሁ፣ ካልተመቸኝ ልጠፋ እችላለሁ። እንደዛ ነው። ፎሎ አድርገኝና ኖቲፊኬሽን ይመጣልሃል ስገባ ማለት ነው። ፎሎ አድርገኝና ኖቲፊኬሽን ይመጣልሃል ስገባ እንጂ አሁን ስፔሲፊካሊ ፕሮግራም የለኝም እኔ። እንደውም ከመስከረም በኋላ በፈረንጆች አይ ቲንክ ቲክቶክ መቀነስ ይመስለኛል። ኢንሻአላህ ለመቀነስ ሐሳቡ አለኝ። ሌላ ነገር ላይ ማተኮር እፈልጋለሁ እና ላይቭ ካየው ልግባ። አዎ ላይቭ ፎሎ አድርገኝና ላይቭ ሲኖር እንትን በል። አይ ቲንክ ብዙ ልጆችም አሉ አሪፍ ልጆች፣ ግን መጀመሪያ ማንነትህን ነገራቸው። አንዳንድ ጊዜ ሳያስፈልግ ማለት ነው። አንዳንድ ጊዜ እንትን ነው ክርስቲያኖች አሁን የለመዱት ምንድነው ከሌላ ሰው ጋር ያወሩና አንድ ነጥብ ላይ ማውራት አይወዱም። አሁን ቀደም ፉሱ ቤት ነበርኩኝና ኢየሱስ ጌትነቱ የባህሪ ነው ወይስ የጸጋ ነው የሚለው ላይ ስንነጋገር ሐዋርያት ሥራ ምዕራፍ 2 ቁጥር 36 ስለ ጌትነቱ እያወሯቸው ስለ አምላክነት ያወራሉ። ስለ ጌትነት እያወራቸው ስለ ፕሪኤግዚስተንስ ያወራሉ። ስለ ጌትነቱ ሳወራቸው ስለ ተዋህዶ ያወሩኛል። ጌታ የተባለው ከምን አንጻር ነው የሚለው ነገር እያየን ነበር።
እና በቃ እንትን ሌላ ቦታ ላይ እንደዚህ በቃ ተደራርቦ መብራት ምናምን ነገር ለምደው በቃ እኛ ጋርም ሲመጡ እንደዛ ይመስላችኋል ይደራርቡ ማለት። አሁን እንዳንተ አይነት ደግሞ ሰው አይነት ሰፋ አድርጎ የተማመጠ ቱ ዘ ፖይንቱን ብቻ ነው ካልተመለሰለት ወደ ፖይንቱ ተመልሶ መጥቶ ማውራት የሚችል ሰው ነው የሚያስፈልገው። እንደ አይነት ሰው ነውና እንደ አይነት ሰዎች ደግሞ ጥቂት ናቸው ያሉት እንዳንተ አይነት ማለት ነውና ጥያቄ ጥሩ ነው። ጠይቅ ሊስታውት አድርጋቸውና ኢንሻአላህ ስገባ ሰሞኑን አለው። እሺ እረፍት ላይ ስለሆንኩኝ አለው ሰሞኑን ማታ ማታ ወይ ደግሞ ቀን ላይ ፎሎ አድርገኝና ኢንሻአላህ እናወራለን ማለት ነው። እሺ መልካም። ቀን ላይ እንኳን የተወሰነ አይመቸኝም። ማታ በቃ ከዚህ ሰዓት ቀደም ብለን 2 ሰዓት 3 ሰዓት ቀደም ብለን አሁን ከምናወራበት በፊት ሰዓት ቀደም ብለን 2 ሰዓት 3 ሰዓት አካባቢ ላይ ለመግባት ሞከራል። ፎሎ አድርገኝና ከስር ጻፍልኝ። እሺ ደበላልኝ ጨቡድኔን ካልከኝ የትም ቦታ ቶሎ አስገባሃለሁ ማለት ነው። ፎሎ አድርጌ ያለው በቃ ጽፍልሃለሁ። እሺ ቴንክ ዩ አሚን። ያን ጥያቄ ላስተናግድና ልውጣ። አይ ከተሰጠ ሁለት ስሞች ይምረጥ ብዬ ነው። ከሌ ወይ ከሊት በላይ ለማለት ፈልጌ ነው። ጨቡድና ደበላ ስል እሺ ዮሐንስ እባላለሁ። እሺ ቴንክ ዩ እሺ ጽፍላችኋለሁ። በቃ ታስገቡኝና እናወራለን። ምንም ችግር የለውም። ተናገሩ። አሚን አለ ወይስ መዝጊያ ልስጥል? መዝጊያ የተወሰነ ነገር ልናገርና ብዙ ሰዎች ያሉ ሰዎች እሺ አሚን። አይ እንደው እንደማጠቃለያ ነው እንደው በጣም ስለሆነ ያው ሱብሂም እየደረሰ ስለሆነ እንደው አላህ እኔን እንደው እንዳስረሳው ስተሰሂድ እንደው አመሰግናለሁ ለማለት ነው። ሰልማን ዴም አድርጌልሃለሁ ኢንሻአላህ መልስልኝ። ኡስታዝም ቃል ይገባልኝ መጽሐፎች እንደው ላክልኝ። እንደው ብዙ ጊዜ የእስልምናን ጣም የሚረዱት እሺ የእስልምናን ጣም የሚረዱት ብዙ ጊዜ ሰለምቴዎች ናቸውና እንደው አላህ እንደው እናንተ የቀመሳችሁትን እንደው ኢማን እኛንም ያቅምሰን። እንደው ኢንሻአላህ ሰልማን መልስልኝ መጽሐፎቹ እንዲደርሱ። ሰላም አለይኩም ኡስታዝ። ሌላ ምንም የለኝ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኢንሻአላህ ታች ያላችሁ ክርስቲያኖች መልሳለሁ። አፎን ተደረገ። እሺ ችግር የለውም። ታች ያላችሁ ክርስቲያኖች አንድ ነገር ልናገርና ልውጣ ለእናንተ ማለት ነው። ያው ዘመኑን ታይታላችሁ። ብዙ ሰዎች ለልብ ረፍት ብለው አደንዛዥ እጽ ወይም ድራግ ነገር አስካሪ መጠጥ አልኮል ይጠቀማሉ። ሲብስባቸውም አንዳንዶቹ ወደ ጠንቋይ ቤት ይገባሉ። አንዳንዴ መፍትሄም ነው ብለው ወደ ፕሮቴስታንት ካሪዝማዊ ቀውስ ልምምድ ውስጥ ይሄዳሉ። እና ይሄ እንጥል መዋጠጥ ነው። ሳሩን እንጂ ገደሉን ሲያዩ ገደል መግባት ነው ብለን የምናምነው። እና ብዙ ሰዎች መቅኖ አጥተው ከመቀገዝ ይወዘበዛሉ፣ ግራ ይጋባሉ፣ ምናምን ነገር ይላሉ። እና አይ ቲንክ ወደ እስልምና ቢመጡ ሰዎች አላህ በቁርአን ውስጥ በሱረት ኒሳ ምዕራፍ 4 ቁጥር 25 ላይ ጌታችሁ በራሳችሁ ውስጥ ያለውን ሁሉ አዋቂ ነው፣ ታዛዦች ብትሆኑ በመሳሳት ብታጠፉ እርሱ ለተመላሾች መሐሪ ነው ይላል። በንስሐ ወደ አላህ እንድትመጡ ሁላችሁንም ክርስቲያኖች ጥሪ እናደርጋለን ማለት ነው። ካልሆነ ግን የቁጭት ቀን የሚባል አለ። ሱረቱ መርየም ምዕራፍ 19 ቁጥር 39 ላይ እነርሱ አሁንም በዝንጋቴ ላይ ሆነው ሳሉ እነርሱ የማያምኑ ሲሆኑ ነገሩ በሚፈረድበት ቀን የቁጭቱን ቀን አስጠንቅቃቸው ይላል ቁርአን። የቁጭቱን ቀን አስጠንቅቃቸው። የቁጭት ቀን የሚባል አለ፣ የትንሳኤ ቀን። ያኔ ሱረቱ ፉርቃን ምዕራፍ 25 ቁጥር 27 ላይ በዳይም ከመልእክተኛው ጋር ቀጥተኛው መንገድ ይዤ በሆነ ዋ ምኞቴ እያለ በጸጸት ሁለት እጆቹን የሚነክስበትን ቀን አስታውስ ይላል። የቁጭቱ ቀን ነው። በሱረቱል አሕዛብ ምዕራፍ 33 ቁጥር 66 ላይ ዋ ምኞቴ አላህን ባመለኩኝ መልእክተኛውን በታዘዝኩኝ ኖሮ እያለ ይጸጸታሉ ነው የሚለው። ሱረቱ ሙልክ ምዕራፍ 67 ቁጥር 8 ላይ ከቁጭታቸው የተነሳ አስጠንቃቂ በውስጧ ጭፍሮች በተጣሉ ጊዜ ዘበኞቹ አስጠንቃቂ አልመጡላችሁም ምን ይሏቸዋል? አረ መተውልናል እያሉ ይናገራሉ። ሱረቱ ፉርቃን ምዕራፍ 25 ቁጥር 28 ላይ ዋ ጥፋቴ ገሌን ወዳጅዬ ባልያዝኩኝ ኖሮ እመኛለሁ
ዋ ምን ነው በህይወት መልካም ስራ ባስቀደምኩኝ ኖሮ ዋ ምኞቴ ምን ነው አፈር ቦንኩኝ በሚልበት ቀን አስታውስ ነው የሚለው። ካላ የሆነ ችሎታ ታላቅ ዕድል አገኝ ዘንድ ከነርሱ ጋር ቦንኩኝ ምኞቴ ይላል፣ ከሙስሊሞች ጋር ቦንኩኝ ይላል። ስለዚህ ሱረቱል ሷፋት ምዕራፍ 37 ቁጥር 35 ላይ እነርሱ ካላ ሌላ አምላክ የለም ላኢላሃ ኢለላህ ሲባሉ በተባሉ ጊዜ ይኮሩ ነበር አለ። ስለዚህ አንቀን ሱረቱ ሂጅር ምዕራፍ 15 ቁጥር 2 ላይ እነዚያ የካዱት በትንሳኤ ቀን ሙስሊሞች በሆኑ በብዛት ይመኛሉ አለ። ምን ነው ሙስሊም ሆኜ በሞትኩኝ ኖሮ ይላሉ። ስለዚህ በትንሳኤ ቀን አዳሜ ሆነ ሔዋኔ የእናቴን መቀነት የአባቴን ኮፍያ ማለት አይችሉም ያኔ። እና የሽርክ ጉዳይ ፋታ የሚሰጥ ነገር አይደለም። ተኝተን ለመነሳታችን ምንም ዋስትና የለንም። ሞት ሳይመጣ ወደ አላህ እንድትመለሱ ምልክት እንትናችን ነው፣ መልእክታችን ነው። ይሄ ለማለት ፈልጌ ነው። ደህና ደሩ። ባቢሎን በጣም አመሰግናለሁ። አላህ ይስጥልኝ፣ ጊዜን በረካ ያርግልህ። በጣም ነው የማመሰግነው። እኔም በጣም ከልብ ነው የማመሰግነው። ያው ብዙ ቁም ነገራቶችን ስላስጨበጥከን በጣም ከልብ ነው የማመሰግነው ኡስታዝ። ቴንክ ዩ። እንግዲህ አላህ ሂዳያ ይስጥህ፣ አላህ ይጠብቅህ፣ እድሜና ጤና ይስጥህ። እሺ አሚን አትልም? ተው። እኔ እኮ አንተ ጋር መከራከር ስለማልፈልግ ነው እንጂ እኮ እድሜና ጤና ይስጥህ እኮ ነው ያልኩህ እኮ። ጥሩ ነገር ነው የተመኘውልህ። በጣም እኮ አሚን። እሺ በጣም ነው የማመሰግነው። እድሜና ጤና ይስጥህ፣ አላህ ሂዳያ ይስጥህ። ሂዳያ ደግሞ ሲባል ወደ እስላም ብቻ መምጣት ብቻ አይደለም። አእምሮውን መንገዶችን እንዲከፋፍትልህ የምትፈልጋቸውን ነገሮች የሚፈልገውን የምታስፈልግን አላህ ክፍትፍት ያደርግልህ፣ በረካ ያርግህ እያልኩኝ ያለሁት ጥሩ ነገር ነው የተመኘውልህ። ቆንጆ ሚስት ይስጥህ፣ ጥሩ ሚስት ይስጥህ፣ ደርባባ የሆነች ሚስት ይስጥህ። አሜን። የምትወዳት እዛ ላይ የምታከብራት ሚስት ይስጥህ። ያላ ልጅ ይወፍቅህ። ይህንን ነገር ነው የምለው። ያው ሂዳያው ባላህ እጅ ነው። አላህ ሂዳያ ይስጥህ። ቶች እያለ ነው ሰሚር፣ ቶች እያለ ነው ሚስቶች ናቶች መጀመሪያ ሐቋን የመጀመሪያውን አሟላ፣ ሌላው ላይ ተደርሱበታላችሁ። ወንዶች ግራ የሚያጋቡ ናቸው። ተዋቸው። እዚህ አይ እንትና አብዛኛው ወንዶች እሱን ኩኩ ነው እያልኩኝ አይደለም፣ ግን አብዛኛው ወንድ የአንድ ሴት አላህ የቂያማ ቀን ይጠይቀኛል የሚስት አቅም ይባላል። አራት ነገር አላህ የቂያማ ቀን የሚጠይቀው እሱን ነገር ሳያቅ ነው አንዷን ራሱ የሚያገባት፣ እንኳን አራቱ ማለት ነው። ምን ማለት በጣም እኮ እንትን ነው ራሱ። ለወንድ ተብሎ አይደለም ለሴት ተብሎ ነው አራት የሚፈቀደው። ያው ሬሾ ራሱ ስትመለከተው የዲሞግራፊና ዲሞሎጂ ስትመለከተው ስታቲክስ ብትመለከት ሴት ናት የምትበዛው በዓለም ላይ ቁጥሩ ማለት ነው። እና እንደዛ ተብሎ ነው እንትን የሚለው። እሱ ግን የሚያደርገው ምንድነው? በቃ ልክ የበላይ የሆነ ወይ ደግሞ በቃ እሱ እንደፈለገ እንዲወራጭ ምናምን ይመስለዋል። እና አንዷንም በስነ ስርዓት ሐቋን አላህ ሐቋን እንዳይጠይቀኝ ብሎ ሐቋን በስነ ስርዓት በሰጣት፣ ጊዜን በሰጣት፣ ቦታ በሰጣት፣ ፍቅር በሰጣት፣ እንክብካቤውን በሰጣት አንዷን ማለት ነው። ያ በሌለበት እንትን ውስጥ ስለ አራት እና ስለ እንትን የሚያወሩ ሰዎች ያው ሸርጥ አለው፣ ዝም ብሎ አይደለም። አላህም አለማስተካከል ብትችሉ ነው የሚለው። ማስተካከል ከቻላችሁ ሁለትም ሶስትም አራትም ማግባት ትችላላችኋል፣ በፍትህ ማስተካከል ከቻላችሁ። ካልቻላችሁ ግን አንዲቷን ብቻ ያግቡ ነው የሚለው። እንደዚህ ያለ እነሱ ግን ዝም ብሎ ይንጠለጠላሉ። አንዷ ላይ መጀመሪያ ሳይዛት ስለ አራት ሴት ያወራሃል። አራት ሴት እንዴት ነው ማግባት እንዳለበት ምናምን ነገር ነው። በገንዘብ ብቻ እኮ አይደለም፣ ገንዘብ ብቻ አይደለም የሚፈልገው፣ ሀብታም ስለሆንክም አይደለም። እንደዛ የሴት ልጅ ህይወት እየተጫወቱ እሱን እንኳን አሁን ብንናገረው እናልቃለን። ስንት ነገር ነው የምናውቀው። ኢንሻአላህ አላህ ያስተካክለን ሁላችንም። አሜን። ደህና ደሩ። እሺ ኡስታዜ አላህ ይጠብቅህ ረብ። ጀዛኩሙላህ ኸይረል ጀዛ።